ልክ አክሽን እስክትባይ ያለው ሞመንት ፊል አርገሽው ታውቂያለሽ እዛ ጋር ስንሆን የሆነ የሚወጣ ነገር አለ መሰለኝ ከሰውነታችን እኔ መመስላቸው ብዙ ሰዎች ዘጠነኛዎች ላይ ድንገት ገብቼ ዝም ብዬ በቃ ቲናን ሆኜ እሺ አቡተው በቃ ምናምን ብዬ ሞጣ ነው የሚመስለው አይደለም ግን እንደዛ የምር በጣም ከልጅነቴ ጀምሮ እስከ አሁን ድረስ ወደፊትም ነፍሴ አሁን እርፍ የሚልበት ቦታ እኔ አክቲንግ ስሰራ ነው Three Click በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት 3 Click የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል ለሚሊዮኖችም ተደራሽ ያደርጋል ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል አልባሳት የቆዳ ውጤቶች የመዋቢያ ዕቃዎች ሰዓት ጌጣጌጦችና ሽቶዎች በተጨማሪም የበዓል ግብአቶችን ስጋ ዶሮ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም እንዴት ናችሁ ተዋናይ ፌቨን ሀብቱ ነኝ ዛሬ የምንገኘው የልብ ወግ ፕሮግራም ላይ ነው ከጓደኛዬ ጋር ጥሩ ቆይታ ይኖረናል አብራችሁን ቆዩ ራስሽን አስተዋውቂያችሁ እስኪ ተዋናይት ሜላት እባላለሁ ዛሬ ከጓደኛዬ ከሄቨን ጋር ነው አብሬ የመጣሁት እስቲ እየተጫወትን ነው ጊዜ እናሳልፋለን እስቲ ሄቨን ምን አይነት ልጅ ናት እንዴት ነው አስተዳደጓ ምናምን የሚለው ነገር እንደዚህ ተቀለል አድርገሽ ምን አይነት ልጅ ናት ረዘም ያለች መካከለኛ እሺ የተወለድኩት መቀሌ እንደሆነ አታውቂያለሽ አታውቂ የምርሽን እውነት ማለት አሁን ከት ይደረግ እዚህ ምንግሽ ብዙ ነገር ነው እሺ ከትይልስ ማሽጋይ የተወለድኩት መቀሌ ነው እሺ በ3 አመቴ ምናምን አይ ቲንክ ካልተሳሳትኩ ነው ወደዚህ መጣ ነው ከማዘርጋ ሽፍት አድርገን ወደዚህ አዲስ አበባ መጣንና በቃ ኤሌመንታሪ እስከምገባ ድረስ ባይዛው አማርኛ መናገር አልችልም ነበር ነርሰሪ ተማርኩት ሳሪስ አካባቢ ነበር ሳሪስ አያቶቼ ነው ነበር ከዛ 8ኛ ክፍል ላይ ወደ ሴንት ሜሪ ገባሁኝ አንድ አመት ሴንት ሜሪ ተምሬያለሁኝ ቤት መኖሪያ ቤት ቀይረን ማለት ነው ከሳሪስ ወደ ሌላ ሰፈር ቀይረን እዛ ተማርኩኝ ከዛ ተመልሰን እንደገና ወደ ሳሪስ ሄድን ምናምን ብቻ ብዙ ቦታ ነው የኖርኩት ባይዛው 22 ኖር ያለው ጎሮ ኖር ያለው ሳሪስ ውስጥ ወደ 3 ቦታ ኖር ያለው ምናምን ፍየል ቤት አዎ ፍየል ቤት ከዛ 10ኛ ክፍል እንደጨረስኩኝ ተመልሰን እንደገና እንዳልኩሽ ሳሪስ ሄደን ነበር ቦሌ ካልተማርኩ ብዬ እንትን አስቸገርኩኝ ያቺን እድሜሽ ላይ አዎ ትንሽ አሁን አድግ ያለው ውጤትም ጥሩ ውጤት ነበር የመጣው ምናምን በቃ እዛም ብገባ ኢትሶኪ ራሴን እንትን ማለት እችላለሁ ምናምን አሁን እኮ ትልቅ ልጅ ነኝ ብዬ 11 እና 12 ነው ቦሌ መድኃኒዓለም ትምህርት ቤት ሃይ ስኩል ማለት ነው ትልቁ ግቢ እዛ ገባሁኝ በቃ ከ12 በኋላ ኮሌጅ ኒው አብሲኒያ ኮሌጅ ነው የተማርኩት ቢዝነስ ማኔጅመንት ተናሁን በቃ እንደዚህ ነው አይ ደስ ይላል የሆነት የመቀሌውን ጭራሽ አውርተሽልኝ ማታቂ አይ ነው እሺ እስቲ ስላንቺ ንገሪኝ እኔ ተወቂያ አላቀም ግን እኔ ያታቀለሽ እናት በጣም ልጅ ናትና በጣም ልጅ ሆና ነው የወለደችኝና ስትወልደኝ ከቤተሰብ እንትን ብላ ነው እና አርሲ ነው የተወለድኩት ታቀለሽ ሲሪየስሊ ጌታን ባይስቲ ከዛ በተወለድኩኝ በ15 ቀኗ ይዛይ መጣች ማለት ነው ወደ አዲስ አበባ በቃ ወልዳኝ ይዛይ መጣች ከዛ ያው ከቤተሰብ ጋር ነው ተታረቁ ከዛ በኋላ ኮካ አብነት ማዞሪያ ያደኩት ማለት ነው እዛ ነው ያደኩት እና ልጅነቴ ደስ ይላል ላይክ መጀመሪያ ያደኩት ከአያቶቼ ጋር ነበር ከአክስቶቼ ከአያቶቼ ጋር ምናምን ያደኩት ከዛ በኋላ ነው ከ7ኛ ክፍል ጀምሮ ነው ከናቴ ጋር መኖር የጀመርኩት እና በቃ 12 ራዲካል እንደጨረስኩኝ ዩኒቲ ገባሁኝ ዩኒቲ ማርኬቲንግ ማኔጅመንት ተማርኩኝ ጨረስኩኝ ከዛ ደግሞ በቃ ያለ
እሺ ግን እንዴት እንደተዋወቀን እናወራ መሰለኝ አይ ቲንክ እሱ በጣም እንዴት እንደተዋወቀን ምን እንትን ናት እሺ ትናገራለሽ አንቺ ንገረች እውነት እሺ እኔ እና አንቺ ተዋወቅነው እኔ እውነት ለመናገር ስለራሴ ስለነገርሽ በጣም ነበር የምወድሽ አይሽ ነበር አብሶ ደግሞ ናፍቆት ላይ የነበረሽ 9ኛው ሺህ ማይ ነበር በጣም ግን ናፍቆት ላይ የነበረሽን ካራክተር በጣም ነበር ነው የምወደው የነበረው እኔ ምን አይነት ካራክተር ወዳለሁ የሆነ ትራጀዲ የሆነ ካራክተር ይመቸኛል እንደዚህ በፊልምም እንደዛ ይመቸኛልና በቃ ስሜቶች በጣም ደስ ይላሉ ስታለቅሽ ማልቀስ በጣም ስለምወድ እኔ ፊልም ላይ ስሰራ ስሜቶች እንደዛ ናቸውና አላቅም አንዳንዴ የሆነ ሰው እንዲ አይተሹ ሳታዩም እንደዚህ የሆነ ነገርሽ እንትን ይላል እና ግን እኔ በጣም ፈሪ ነኝ እንደዚህ ከሰው ጋር ብዙ መግባባት ምናምን ነገር አልችልም ታውቂያለሽ ግን ከዛ ማን ቴክስት ይላል አይ ቲንክ ስቶሪ ሪአክት ተደራርገን ነው መጀመሪያ እኔ ሪአክት እኔ ደግሞ ልንገርሽ እንዴት እንደሆነ እሺ እኔም ናፍቆት ላይ ያለው እናንተ አደይ ፕሮጀክት ላይ ነበራችሁ እኛ ደግሞ ናፍቆት ላይ ነበረ እኩል አይደል የተጀመረው ዴስቲቪ ሲጀምር ነበር አዎና በቃ አይዋለሁኝ አደይን ያው ቁጭ ብዬ በተከታታይ ማየት አልችልም እኛም ፕሮጀክት ላይ ስለነበረ ግን ባየሁት ቁጥር ይሄ ተቆርጦ በሚለቀቀው ምናምን ወይኔ እቺ ልጅ በጣም ነው ደስ የምትለው አክቲንግ ጎበዝናት ምናምን ይያልኩኝ በጣም አደንቅሽ ነበር ከዛ ኦዲሽን ነበር እሺ እስከዛሬ ነገርሽ እንደቀጥ ልክ እንዳልሽ ነው እኔም ብዙ ስራ ከሚያገናኙኝ ሰዎች ጋር ወይም ደግሞ በስራ ካገኘኋቸው ሰዎች ጋር እንደዚህ በደንብ ከስራ ውጪ የመገናኘት እንትን የለኝም ናፍቆት ላይ ካሉ ክሮች ጋር እሱ በጣም ኤክሰፕሽናል ነው ምክንያቱም በጣም ረጅም ጊዜ ኦልሞስት እንደ ፋሚሊ 2 አመት ምናምን ያክል አንድ ቤት ውስጥ ምናምን የኖረን ሰዎች ነን ፋሚሊ ላትሆኚ አትችይም ሶ ከነሱ ውጪ ግን በስራ ፕሮጀክት ማገኛቸውም ሰዎች ሊሆኑ ይችላሉ በቀረጻ ምናምን ብቻ የለኝም እንደዚህ ኢንዱስትሪ ውስጥ ያሉ ሰዎች ውስጥ ጓደኛ ምለው ሰው ኖሮኝ አያውቅም ግን ዝም ብዬ አንቺን ሳይሽ እቺ ልጅ ደስ ትላለች የሆነ ጓደኛዬ ብትሆኚ ደስ ይለኝ ነበር ብቻ ከዛ ስቶሪዎች ላይ ሪአክት አደረግ ነበር ምናምን ከዛ አንቺ አንድ ኤፒሶድ አይተሽ የሆነ ቀን ጻፍሽልኝ አይደል ምክንያት እኮ እየፈለኩ ነው ሁላ የሆነ ቪዲዮ ነገር በቴሌቪዥን ላይ ቀርጬ ነው ለካሽ ነገር በጣም ደስ ይል ነበር ይሄኛው ኤፒሶድ ምናምን አስለቀሳችሁኝ ምናምን በጣም ተሰምተኝ ነው የሆነ ስንት ቴክስት ያረኩልሽ የነበረው ከዛ ተገናኘና አዎ የፈርስት ሚቲንጋችን እንትን ነበረ ብሔራዊ ቲያትር አየን ከዛ ስንመጣ አራት በላን አወራን ምናምን ያ ባይዘው ቀላል ጊዜ ይመስላል እንጂ አሁን እዚህ ልንመጣ ስንል ነው ያሰብኩት 3 አመት ሆነን ከተዋወቀ ግን እኔ አይመስለኝም ከዛ በላይ የሆነ ነው ይመስላል ለመናገር እኔ ደግሞ 3 አመት የሆነን አይመስለኝም ጭራሽ በቃ ይሄ አላ በጣም ቀራቤታችን በቃ ሁሉን ነገር ሳይቀርልሽ ስለኔ ስላንቺ አውቃለሁ ምናምን ያለን ነገር ከዛ በላይ ይሄ ረጅም ጓደኞችን ያሁን ጓደኛ ያለኝ ከ9ኛ ክፍል ጀምሮ ያሉ ጓደኞች ናቸው እንጂ እኔ ጓደኛ የለኝም ከዛ እዚህ ስራ ውስጥ የተወሰኑ አሉኝ አንቺ ደግሞ በጣም ጓደኛዬ ነሽና በጣም ብዙ ሚቻል የሆነ እንትን አለ በባህሪ በጣም ብዙ ነገራችን ይመሳሰናል ለዛ ነው በቃ ይሄ ኮምፎርት ዞን የሆንሽው አንቺ ለዛ ነው እኔ ደግሞ አይቼ ሰው ይገባኛል ባይዘው ማለት የሆነ እንትን አይደለም በመጥፎ ነገር ሳይሆን የሆነ ሰው ስፕሪት የሚባል ነገር አለ የሚጋፋሽ ስፕሪት አለ ከዛ ደግሞ ዝም ብለሽ ሳታወሪም ሳትግባቢም ደግሞ የምትግባቢው ሰው አለ እና እንደዛ ነበር የሚሰማኝ ላንቺ ሳይሽ ቲቪ ላይ ምናምን በቃ የሆነ ተመኝቼ አላቅም ጓደኛ እንደዚህ ቢኖረኝ ምናምን ብዬ ካሉኝ ጓደኞች ውጪ ግን ተመኝቼ ነበር ከዛ ደግሞ የምርም እንዳልሽው የሚያመሳስሉን ብዙ ባህሪዎች ስላሉ ነው ተግባባን በጣም ወደዚህ ሙያ እንዴት እንደገባሽ አንቺም ምን አይነት ቻሌንጆችን እንዳሳለፍሽ ከዛ ደግሞ በምን ስራ በደንብ ሰው ጋር እንደደረሽ ምናምን ነገር ደም አስረጂ ስሪክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት ስሪክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል ለሚሊዮኖችም ተደራሽ ያደርጋል ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል አልባሳት የቆዳ ውጤቶች የመዋቢያ ዕቃዎች ሰዓት ጌጣጌጦችና ሽቶዎች በተጨማሪም የበዓል ግብአቶችን ስጋ ዶሮ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል
ዳሸን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እዚህ ጋር ደርሳለሁ ወይ ይሄን ላደርግ ነው ምናምን ብዬ አይደለም የተነሳሁት ወይ ይሄንን እንደዚህ አርጌ ከዛ እንደዚህ አርጌ ይሄን አይነት ሰው ሆናለሁ አይደለም እያልኩ የመጣሁት አርቲስት መሆን ፈልጋለሁ ነው ተዋናይት መሆን ፈልጋለሁ ነው እንጂ ይሄ ስቴፕ ባይ ስቴፕ ያረኩት ነገር አልነበረም። ከዛ አሁን ግን ቆሜ ሳስበው ለካ ስቴፕ ነበረ ለካ የሆነ መድረሻ ነገር ነበረ ለካ እና ከድሮ ጀምሬ ስነግርሽ ከ5ኛ ክፍል ጀምሮ እንደዚህ የኪነ ጥበብ ማዕከል ምናምን በስ አለ አይደለ በየሰፈሩ ምናምን እንደሱ ቲያትሮች ላይ ትምህርት ቤት ሚኒ ሚዲያ ላይ ምናምን በቃ በጣም ታዋቂ ነበርኩኝ። ይሄ ቲፒፋይድ የሚባል አለ በትምህርት ቤታችን የሚከበር የትምህርት ቤቱ ቀን አለ እንደዚህ ዳዮች አሉ አይደለ ብቻ የሚከበሩ እንደሱ ላይ ድራማ የሆነ ዳንስ ምናምን ብቻ በጣም አክቲቭ ነበርኩኝ። ከ5ኛ ክፍል ጀምሮ እስከ 10ኛ ክፍል እንዳልኩሽ እንደዚህ ኪነ ጥበብ ማዕከላት ላይ ምናምን ሰራ ነበረ ቲያትሮችም ምናምን። ከዛ በኋላ ዋናው ግን ጀመረ እና በቃ አወኩት ይሄ እየገባኝ መጣ የሆነ ትንሽ ነገር ተረዳሁኝ ማለት መጀመሪያው 12ን ጨርሰን ፋዘር ቤት ገባሁኝ ፒያሳ ታውቂዋለሽ ፋዘር ቤት እና እዛ ስንገባ ለካ ምንም አላቅም እኔ የምር ማለት ለካ የምርም ይሄ የውሸት ድራማ ነበር ለካ ሰሰራ ይኖርኩት አይነት ነገር አለ በቃ እዛ ሌላ ታሪክ ነው ያለው በጣም ብዙ ጎበዝ ልጆች አሉ ሌላ ነው በቃ ካራክተር የሚረዱበት መንገድ ስቶሪ ዲቨሎፕ የሚደረግበት መንገድ ምናምን ሌላ ፖይንት ኦፍ ቪው ነው እዛ ቤት ያለው እና አይምሮዬ በደንብ ሼፕ የተደረገውና በቃ የሆነ ነገሮችን እየተረዳው የመጣሁት መሰረታዊ በሆነ መልኩ ብዬ የምለው ፋዘር ቤት ነው። ከዛ ፋዘር ቤት 1 አመት አይ ቲንክ አልሞላኝም የ9ኛው ካስት ሲመጣ ማለት ነው እንትን ተለጥፎ የኦዲሽን ማስታወቂያ ተለጠፈኛ ጋር ማለት ነው። በጣም ብዙ የኦዲሽን ማስታወቂያ ነው የሚመጣው ባይዘይ ፋዘር ቤት እዛ ውስጥም የሚሰሩ በጣም ብዙ አሉ ዳይሬክተሮችም ደራሲዎችም አሉ ደን ከውጪም በጣም ብዙ ድል ይመጣል። ከዛ ሂዱና ኦዲሽን ወሰዱ ተባለ። አቢሲኒያ የሚባል ትምህርት ቤት ነበረ ድሮ ካወቅሽ 4 ኪሎ ኦዲሽን ወሰድን እና ወንዴ ነበሩ ወንድማገኝ ለማ የ9ኛው ዳይሬክተር ማለት ነው እነ ሱራፌል አቡ ማለት ነው ምናምን ነበረ እና ኦዲሽን ከዛ በፊትም ብዙ ተወስጃለሽ ግን ኦዲሽን ሁሌ አዲስ ነው አይደል? አዎ ያስፈራልም ምናምን በጣም አንደኛ አላምንም በኦዲሽን የሆነ ስክሪን ቴስት ነው ብዬ ነው ማስበው እንጂ ምቺውን ነገር ወይ የገባሽን ነገር የምታወጪበት ቦታ ነው ብዬ አላስብም። ፈተና ነው ብለን ስለምናስብ መሰለኝ መፈተኛ ቦታ ነው ብዬ ስለማስብ ነው መሰለኝ ይጠፋብኛል ብዙ ጊዜ ኦዲሽን አይነት ነገር ሰርተሽ ማጥቶጭ ከዛ እዛ ኦዲሽን ወሰድን የሆነ የተወሰነ ሐሳብ ነገሩን እዛው ፐርፎርም አረግን ምናምን አይ ቲንክ ስሄድ አስተውላለሁ የሆነ አበባ የሆነ ቀሚስ ለብሼ እዚህ ጭንቅላቴ ላይ የሆነ ሪቫን አስሬ ምናምን ነው ሄድኩት እና እነሱ ለፈለጉት ካራክተር የሆነ አቡ ህንድ አይደል የሚጫወተው ቃጀልና ሻሩክ አይነት ነው ቫይብ የፈለጉትና አው ሳላስበው ለካ ለካራክተር አይ ቲንክ ቀርብ ያለው ይመስለኝ። ከዛ ፐርፎርም አድርጌ ወረድኩኝ ብቻ እሺ እንደውላለን ምናምን አሉ ተለጠፈ ቴሌግራም ቻናሉ ላይ አንደኛ የሜን ካስቷ ሜላት ውሮ ተመርጣለች ጓደኛዋን ደግሞ በቀጣይ ሳምንት እናሳውቃለን ምናምን አሉ። ኦኬ በቃ ብዙ ኦዲሽን ሄደሽ ብዙ አብዛኛው ስለማይሳካ ብዙም ኤክስፔክት አላደረኩም ነበር። ከዛ ተደወለልኝ ስልክ ቼክም አላረኩትም እዛ ላይ መለጠፉ ፕሮዳክሽን ማናጀሩ ደውሎልኝ ለሜላት ጓደኛ ሆና የምትሰራውን ካራክተር አንቺ መርጠናልና አብረን መስራት እንችላለን ሲሉ በደስታ ምን ተሰማሽ ግን እውነት ለመናገር? የመጀመሪያ ቀረጻዬ ነው ለድራማ ለፊልም ምናምንና በጣም ነው ደስ የሚለው ማለት እንደዚህ ክሩ ላይ ፕሮዳክሽን ላይ ከብድ ስራ ታቂም የመጀመሪያ አንድ የዊሃ ክሊፕ ሰርቻለሁ ፍቅር የሚለው ተማሪ ሆኜ በዩኒፎርም ቀሚስ ለብሰሽ እሱ ብቻ ነው እና ያው ክሊፕ እና ድራማ ምናምን ደግሞ በጣም የተለያየ ነገር ነው። ከዛ ስክሪፕቱ ተላከልኝ የሲትኮም ኮንሰፕት ብዙ ምረዳ ሰው አልነበርኩም እውነት ለመናገር የኮሜዲ ሰው አይደለሁም የሆነ ካራክተር ላይ ነው በደንብ ፎከስ ማድረገው እንጂ ሂዩመር ይሄ
ኮሜዲ ሂውመር ያላቸው ሰዎች አሉ አይደል በተፈጥሮ ለምሳሌ ሜሉ እንደዛ ናት በጣም የኮሜዲ ሂውመር አላትና እንዴም ታስቀኛለች በጣም መጀመሪያ ላይ ቻሌንጅ አድርጎኝ ነበር ሄጂ ሲሰራ ምናምን የሆነ ወይኔ ድርቅ አለብኝ እንዴ ምናምን ነበር ግን ካራክተሯ የሆነ የተሰጣት የራሷ ስትራክቸር ስላላት በዛ ፎርም መሄድ አልከበደኝም ፋዘር ቤት የነበረው ኤክስፒሪየንስ አለ ምናምን በዛ ላይ ክሩ በጣም በቃ ስዊት ናቸው ማለት በጣም ሰፖርቲቭ ናቸው ከትልቅ እስከ ትንሽ በደንብ ነው ሰፖርት የሚደራረጉትና መጀመሪያ ድራማ የሰራሁት በ9ኛው ሺ ነው ከሰው ጋር በደንብ ያስተዋወቀኝ ብዬ ማስበው በጣም ቫይራል ነበር 9ኛው ሺ ቲና ያ በጣም ብዙ ሰው ወደደው ከዛ በኋላ የኔና ያቡን እንትን ለተወሰነ ሲኖች ምናምን ነበር የምጣራው ከዛ በደንብ እያደገ መጣና ሰፋ ያለ አንድ ምዕራፍ ሙሉ ሳልጠፋ ምናምን የሆነ ሰፋ ያለ ጊዜ እየተሰጠኝ መጣ በቃ ጥሩ ሆነ ከዛ በኋላ እንደዚህ ያልኩ ነው የጀመርኩት እኔ እሺ አንቺ እንዴት ነበር እኔም እንትን ላይ ነርሰሪ ላይ ምናምን እያለው ሰራ ነበር ሁላ ፎቶዎች ምናምን ነገር አሉኝ እጻን እያለው ምናምን እየሰራው ማለት ነው ከዛ ደግሞ ኢትዮ ካናዳ 7 እና 8ን ስማር 8ኛ ክፍል ምርቃት አለው ትምህርት ቤቱ በስርዓት በጋው ምናምን ብሔራዊ ቲያትር ነበር የተመረቅነው ጭራሽ አረ አለማችን ነው የሚያሳያችሁ ከዛ እዛ መድረክ እንትን ሰርቻለሁ ቲያትር ሰርቻለሁ 8ኛ ክፍል ማለት ነው እንግዲህ በጣም ፈሪ ነኝ በጣም ግን መድረክ ላይ ስወጣ ወይ ደግሞ ካሜራ ፊት ሲሆን እንዴት ነገሮች እንደሚበኑ አላቀም ፍርሃቴ ምናምን ሁሉም ሰው እንደዛ ነው ከዛ ጀምሮ ነው ፍላጎት አለኝና ትምህርት ቤተኔን የሚያቀኝ ሰው አርቲስት መሆን እንደምፈልግ ያውቃሉ ሁሌ ለራሴ አወራዋለሁ በቃ እኔ ሆናለሁ መቼም ተስፋ እንደማልቆርጥ በራሴ ያውቃለሁና ግን ምንድነው እናቴ ብቻዋን ያሳደገችኝ እና አላ ይሄ ሰው የሚያወራው ነገር በቃ ይሄ እንዴት ነው እናትና አባት አብሮ ሲያሳድግና እናት ብቻዋን ስታሳድግ አንድ አይደለም ሰው በቃ ለእናቴ ስለ እኔ ትምህርቴን መጨረስ አለብኝ አክቹሊ እኔ ራሱ ትምህርት ሞድ ሰው ነኝ ማለት ሞድ ሰው ስለሽ ያን ያህል ሳይሆን በቃ ሴት ልጅ ነኝ የሆነ ነገር መማር አለብኝ ምናምን ብዬ አስባለሁና እስከ 12 መጨረስ አለብኝ ስለዚህ ወደዚህ ማለት የለብኝ ምናምን ብዬ እስከ 12 ጨረስ ከዛ ልክ 12ን ስጨርስ እናት ታክሲ ውስጥ አይታ የአክቲንግ ትምህርት ቤት የሚላይታ 22 ሁራ አካዳሚ ደውላ ራስ አስመዝግባ በቃ ያስመዝግብሻለሁ ከሰኞ ጀምሮ ጀምሪ ብላ 22 ሁራ አካዳሚ ይባላል እዛ እንድጀምር አረጋችኝ 12 ልክ እንደጨረስኩ ማለት ነው ከዛ እዛ ተማርኩኝ ትምህርት ይጠቅማል መጀመሪያ ግን ፍላጎት ይቀድማል አይደል ፍላጎት ይቀድማል ስለተማርሽ ደግሞ ይሄ ስለተማርሽ ብቻ የሆነ ነገር ከሌለሽ የምታመጩ ነገር አይደለም አክቲንግ ቀላል የሆነ ነገር አይደለም ባይዘው ከዛ በጣም የጠቀመኝ ነገር ምንድነው ፍርሃቴን እንዳስወግድ ረዳኝ ምክንያቱም ተማሪዎች ቁጭ ብሎ ምናምን የሆነ ነገር ይሰጥሻል እዛው ነው ኢምፕሩቭ አድርገሽ ምናምን እዛው ነው የምትሰሪው ማለት ነውና እሱ በጣም ጠቅሞኛል በቃ ዛ ተማርኩ ኤ+ ነበር ማመጣው ከዛ ድጋሚ አንድ አመት በቃ በጣም መማር ስለምፈልግ እንግዲህ አስቢው አባዶ ነበር ይዛኔ የምኖረው ከእንትን ወተን ከኮካ ወጥቼ ካብነት 4 ኪሎ ራዲካል ስገባ ወደ አያት ነው ወደ አባዶ ነበርኩኝና ከዛ 22 ድረስ እየመጣው ነው የማረው አንድ አመቱን ከፍዬ ተምሬ almost አንድ አመት 7 ወር 8 ወር ምናምን ከዛ አንድ አመቱን ደግሞ ድጋሚ ዝም ብሎ በነፃ በቃ ጊቢ ዝም ብለሽ ብሎ እንደገና አንድ አመት እንትን ብዬ 2 አመት ነው እዛ ተምሬ ወጣሁ ማለት ነው ዝም ብዬ ነው መላለሰው በቃ ደስ ይለኛል እንትን ማለት እና በዛ ሰዓት ብዙ ኦዲሽኖች ይመጣሉ ክሊፖች ይመጣሉ ምናምን ነገር ከዛ ክሊፖች ምናምን ደግሞ ኮረስ ነው ከዛ ይሆን እኔ አላስታውሰውም እውነት ለመናገር ግን የሆነ ሰው ይነግረኛል ብዙ ኮረስ እንትን ባልሽ ቁጥር ይሄ ያላፊትሽ በጣም እንትን ሲል የምትፈልጊበት እንደዛ ይለኝ ነበር ስለዚህ ምን አደርጋለሁ እሄዳለሁ ሰው ለመታወቅ ምናምን ብዬ እሄዳለሁ ግን ሲሄድ የትግርኛ ሚውዚክ ክሊፕ ነውና ካሜራው እንደዚህ ሲመጣ እየጨፈርኩኝ እንዲዞራ ካሜራው ፊቴን እንዳያይ ከዛስ ያንድ ሰው ስልክ ይዤ አልመጣም ያንድ ሰው ስልክ እንደምታረጊ እፈራለሁ በቃ ያንድ ሰው ስልክ ይዤ አልመጣም እቺ እንዴት እንደሚቀርጽ አይቼ ካሜራውን አይቼ ምናምን ዝም ብዬ መልሳለሁ እና እንደዛው ነው ከዛ ኦዲሽን ምናምን ሲሆን ይሄዳለሁ ጓደኞቼ ይልኩልኛል እኔ ደግሞ ማንንም ሰው የለኝም ይሄ ከጓደኞቼ ማንንም እንደዚህ ሞያ ውስጥ የሉበት ወይ አንቺስ ምናምን ነው የሚሉኝ ማለት ነው በእኔ ትክክት ነው የሚላቸው አይገባቸውምና ኦዲሽን ሲሄድ በጣም ብዙ ተቃጥያለሁ ባይሰው ወይኔ በኦዲሽን በጣም ብዙ ተቃጥያለሁ በቃ አንድ ኦዲሽን ይሄድና እንዴ የት ነበርሽ እስካሁን እንዴት አልሰራሽም ምናምን
ምናምን ይሉኝና በቃ ነገ እንደዚህ ቢሮ ነኝ ምናምን ይሉኝና ከዛ በነጋታው የሚያወሩት ሌላ ነገር በቃ ኦኬ ብዬ እመለሳለሁ እሄዳለሁ እመለሳለሁ ከዛ ደግሞ በጣም መታበረታኝ እናት ናት ችግር የለውም አሁን እኮ ይሆነ ማለት እንደዚህ አይደለም ምናምን በቃ ለረጅም ጊዜ ማለት ነው ምነግርሽ ለረጅም ጊዜ እንደዛ እንትን ሆነ ከዛ የዩቲዩብ እንትን እንደሰራ ተቀልሻ ሙሉ ፊልም የዩቲዩብ ሙሉ ፊልም አለ ከዛ በፊት 2 ክሊፕ ሰርቻለሁ ከዛ አንድ ሙሉ ፊልም ደግሞ አለ ግን ያልወጣ ነው እሱም አሪፍ ነበር ከዛ በኮሮና ትንሽ ወጥቶ የሆነ ኦዲሽን ወጣና ጓደኞቼ ላኩልኝ የማን ነው የሶሚክ ማለት ነው የአደይ ድራማ ከዛ እኔ አልሄድም አልኩኝ አንድ ርብቃ የምትባል ጓደኛ አለችኝ አሁን እስራኤል ነው ያለችውና እሷን ሄዳለችኝ አይ እኔ በፍጹም አልሄድም ከዚህ በኋላ ምናምን ብዬ በቃ አልኩኝ ኦዲሽን ማሮሽ ማለት ከዛ የሆነ ሰው ምን አለኝ አይ ሂጂ ጥሩ ነው ይሄ ፕሮዳክሽን ጥሩ ነው በጣም ትልቅ ፕሮዳክሽን ነው ምናምን ነገር አለ ከዛ የመጨረሻ ቀን ሄድኩት እንደሌላ ጊዜ ኤክሳይትድም ሆኜ አይደለም ሄድኩት ልብሴንም ዝም ብዬ ነው ለብሼ ሄድኩት ምናምን ከዛ እንደዛ እኮ ነው ባይዘው በጣም ስትዘጋጂም አይሆንም እኮ እና ወረቀት ይዣል 200 ምናምን የሚል ወረቀት የቁጥራችን ነው መሰለኝ በጣም ብዙ ሰው ነበር ከዛ ጓደኛዬ ፊት ለፊት ነበረች እኔ ከኋላ ወይፈራው ብላ ልክ እንትኗ ሲደርስ ወደ ኋላ ሄደች ከዛ እኔ እዛኔ አልፈራውም ሌላ ጊዜ እኮ ፈራ ነበር አልፈለግሽም ነገር በቃ ይሆናል ብዬ አላሰብኩትም ከዛ ገባው ብዙ ሰው አለ ውስጥ ፍሬ ሰላም አለ እሱ እንትና ላይ ምናምን ነገር መዘገበኝ ምናምን ሶ እንደዚህ ስሪ ምናምን ተባልኩኝ ከዛ ሰራሁኝ ስጨርስ ሶሚክ መጣና እስቲ እዚህ ጋር ወንድምሽ አለ እሱ እንደዚህ በዩ እዚህ ጋር እናትሽ አለች እዚህ ጋር ሰራተኛ አለ እንደዚህ በዩ ምናምን አመናጭቃቸው ኑሮሽ ስለሆነ ነው ያልከበለሽ በዛ ሰዓት የነበረብኝ ስሜት ንዴት ላይ ነው ከዛ በቃ በነጋታው ኢንተርቪው ምናምን ተብዬ ተጠራው አልደነገጥኩም የዛን ሰዓት በቃ ምክንያቱም ገባሽ ከዚህ በፊት ያሳለፍኩት በነጋታው ነው ሁለተኛው ቀን ብቻ ኢንተርቪው ምናምን አሉኝ ሄድኩኝ በምን ነው መጀመሪያ ቀን የዛን ቀን ያገኘኋት ከዛ ኢንተርቪው አደረጉን ምናምን በቃ ከዛ አላመንኩም ስክሪፕትም 8 ኤፒሶድ ይዤ ስመጣም አላመንኩ መቤቴ ያነበብሽው አላመንኩ ከዛ የመጀመሪያ ቀን ቀረጻዬ እንትን ነበር ክለብ ውስጥ ነበር እስቲ አሁን ይሄን ስቀረጽ ነው ማምነው አልኩኝና የመጀመሪያ ቀረጻ ሄድኩኝ ክለብ ውስጥ በጣም ነው የሚያስፈራው ባይዘው አዲስ ክሩ ውስጥ ነው ምገባው ከዛ ክለብ ሲን ነው ሌላ ብዙ ኤክስትራዎች አሉና ምናምን ሲን እዛ ላይ ሲኑ ራሱ ከባድ ነው የሚሆነው ክለብ ሲባል ኦብቪየስሊ የሆነ መጨፈር ምናምን ነገር አለ ከዛ ገባው አሪፍ ሰራሁኝ ምናምን አላመንኩም ስቲል ማርያምን አላመንኩም እንደዛም ሆኖ ከዛ በቃ ሁለተኛ ቀረጻ ስገባ አመንኩኝ ልሻለሁ ባይዘይ በጣም ቆንጆ ፕሮጀክት ነበር አይደል በጣም በደም ያንቺን በጣም ካስታውን በጣም ተሰራ በጣም አሪፍ ካስት ነበር አይደል በጣም በዚህ አጋጣሚ ሶሚክን በጣም ማመሰግነው በደም ሼፕ አድርጎኛል እንደውም ሶሚክ ብዙ እንትን የሚል አይደለም ይሄ እንደዚህ የሚናገር አይደለም ገባሽ የሆነ ፊቱ እንደዚህ አይተሽ ምናምን ታቂው እንትን ነው ይሄ አንዳንድ ዳይሬክተሮች አሉ ሁሉም ማለት ሳይሆን አንዳንድ ዳይሬክተሮች ይሄንን እንደዚህ ሰሪው ብለው ያንቺን ነገር ያጠፉሻል ሶ በራሳቸው መንገድ ነው የሚያስኬዱሽ እሱ እንደዛ አይደለም መጀመሪያ የራስሽን ያየውና ከዛ ይችልችን አስተካኪ ምናምን ነገር ይልሻልና እና በቃ እንደዛ ነበር አሁንስ ምን ላይ ነሽ አሁን ከዛ በኋላ ያው አንዳንድ ስራዎችን ሰርቻለሁ አንድ ሐምዛ የሚባል የገጠር ስራ አንድ ወር ከ15 ቀን ደብረ ብርሃን ሆነን እሱን ስራ ሰርቻለሁ እሱ ደግሞ ለተለይ የሚለያይ ነገር ነው የገጠር አክሰንት ነው ጭራሽ ማለት ነው ደስ ይላል የሚገርምሽ ነገር ማለት ነው አደይን ከሰራው በኋላ ከጨረስኩ በኋላ የሚመጣልኝ ስክሪፕት እንደ አደይ አይነት ነው ቀበጥ የምትጮህ ምናምን እኔ ደግሞ እንደዛ አልፈልግም ነበር እና በቃ አልሰራም ነበር ጭራሽ ማለት ነው እንደዛ ነው ባይዘው እና በቃ እግዚአብሔር ይመስገን የሰራሁት 3ም 4ም ቢሆን የተለያየ አይነት ካራክተር ነው ራሴ ልጅ ማሳየት አለብኝ ገብቶሻል በአንድ አይነት ካራክተር ሲሆን ሁሉም ሰው የሚያይን በቃ እሷ ናት ነው የሚለኝ እንደዛ ነው ባይዘው ኦዲየንስም ራሱ አንዴ መጀመሪያ ባየሽ በቃ ፈርስት ኢምፕሬሽን አይደለ አሁን 9ኛው ሺም ልክ እንደዛ ነው ኔጋ መጀመሪያ ያዩት የሆነሽ ቀበጥ በቃ የሆነ ምናምን የምትፈቀር ምናምን አይነት ሴት አለች አይደል
ቲናን ነው የሚያውቁትና ኢቨን በአካል ሰዎች ሲያገኙኝ የሚጠብቁት የቲናን አይነት ካራክተር ነው እንጂ ኑሮ ያለሽ አይመስላቸውም ከዛ ውጪ ምናምን አይደል ሌላም ስራ ሰርተሽ ደግሞ ካላሳየሹ ማለት ሌሎች ዳይሬክተሮቹም አይ ቲንክ ሲያዩሽ እቺ ልጅ ለዚህ ነገር ምናምን ነው የሚሉሽ ይሄ አሁን ኃይለኛ ተቆጫዋ ምናምን ሆና የሰራችውን ራሄልን ሲያዩ ቀጣይ የሆነ ስክሪፕት ሲጻፍ ቀድመሽ ጭንቅላታቸው ላይ ተመጣጣኝ ያሰቡ ሊጽፉ ይችላሉ በቃ እንደዛ ሊጽፉ ይችላሉ መምረጥ ልክ ነው ልልሽ ፈልጌ ነው እኔ ጋርም ከዛ በኋላ ይመጡ የነበሩት ስክሪፕቶች እንደዛ ነበሩ ከዛ ግን ያኔ ጥሩ ነገር ነው ብዬ ማስበው ነገር አይ ቲንክ ፋዘር ቤት ሌላ ይጠቀመኝ ነገር ይሄ ነው ፋዘር ቤት በጣም ብዙ የተለያየ ካራክተር ነው በቃ በቀን ውስጥ የሚሰራው በጣም ብዙ ስቶሪ ነው የሚሰራው ኢምፕሩቭ ነው በዛ ላይ ስቴጅ ላይ ድንገት ወጥተሽ የምትሰሪው ነገር ነውና በጣም ቆንጆ ስቶሪዎች ይሰሩ ነበር እዛም ያቁኝ ሰዎች ከዛ በኋላ ማን ያዘዋልንም ስንሰራ አልሞቷልንም ስንሰራ እስኪ ነጋም 3 ፊልም ማለት ነው አይደል አሁን ደግሞ ምን ጨርሰው ብቻ የሚያቁሽ ሰዎች ናቸው ዞሮ ባዩት ነገር ተመርኩዘው ነው እንትን የሚሉት ወይ ደግሞ የሆነ ሰው ሊያምንብሽ ይገባል አይ በቃ ሜሉን እንዲህ አይነት ካራክተር አረጋታለሁ ብሎ ሊያምንብሽ ይገባል እንጂ መጀመሪያ ባሳየሽው ነው ከያለ በዚያ ሁሉም ስክሪፕት ሲመጣ ሁሌ ነገረኛ ሆነሽ ልቀሪ ነው ከነሻው ቢኒያም ጆን ወጥቶ ታይቃለሽ ሐምዛን ስንሰራ አሁን እንግዲህ አስቢው እኔን ወደ ገጠር አክሰንት ሊያውም ኖሮት ወደ ገጠር ማምጣት ማለት በቃ እሷ ናት ሲያምንብሽ ነው ስላመነብኝ ነው እንጂ ከዚህ በፊት እንደዚህ ሰርቼ ምናምን አይቶኝ ያውቅም ግን በቃ እሷ ናት ብሎ ነው የሰራሁት እግዚአብሔር ይመስገን ያሳፈርኩት አይመስለኝም አይ ቆንጆ ነው አይቻለሁ እና እስኪ ህይወት ላይ ደግሞ ስለሚያጋጥሙን መጥፎና ጥሩ አጋጣሚዎች እናውራ ከስራ ጋር በተያያዘ ሊሆን ይችላል ፋሚሊ ላይም ሊሆን ይችላል እኔ በጣም በቃ ማለት በጣም ትልቅ ያጋጠመኝ ነገር ብዬ ማለት ነው አክቲንግ ትምህርት ቤት እየተማርኩኝ ሴልስ ሰራ ነበር ዘፍምሽ እንትን ጋስት ይሄ ግሪን ፌስት የሚባል ፌስቲቫል ነበርና የሱን ቲሸርት ምናምን ከዛ ፍላየር ደግሞ ሰው ሲሄድ ምናምን ነገር ሰጥ ነበር ማለት ነው ከዛ እኔ እንደዚህ ስራ ምናምን ሰርቻ አላቀም ምናምን ነገርና ሰው እንደዚህ ፍላየር ሰጥ እንደዚህ ስለው ዝም ብሎ ይሄድ ምናምን ማለት ነው ምንድነው ያልኩት መጀመሪያ እናቴ ጋር ደወልኩና አለቀስኩኝ እናት ማርያም እናት እንደዚህ ሰምተናለኝ እንደኔ በቃ ምናምን አልኳት እንደዚህ ኢኮኖሚ ለመደው ሁሉ ነገር ምናምን ነገር አለችኝ ዋና ፖይንቱ ምንድነው ስመጣለሽ እዛ ስንሸጥ ለካ እየመጣ የሚያየን ሰው ነበረ እኔ እና አንድ ጓደኛ ያለች እዛው አብረን ምንማር ልጅ ማለት ነውና እየመጣ ያየናል ያያዝነውን ስልክ ያያል ከዛ በኋላ ነው ካሜራውን ቼክ ስናደርግ የጋስትን እንትን ያለው ማለት ነው ከዛ ሁለት ቀን ምናምን መጥቷል ካሜራው ላይ ከዛ በኋላ ስናየው ማለት ነው እኔ ኖት ፎር ነበረ ስልኬ ይዛኔ እሷም ብቻ የሆነ ነገር ምናምን ከዛ አስቢ በዛ ሰዓት በጣም የመስራት ፍላጎት ነበረ ከዛ መጣ እዛ መንሸጥበት ቦታ መጣና እኔ ምላችሁ እንደዚህ ስራ የመጽሐፍ ምረቃ አለና የመጽሐፍ ምረቃው ላይ እናንተ ባንድ እጃችሁ መጽሐፉን ባንድ እጃችሁ ለሚመጣው ሰው አበባ ትሰጣላችሁ ምናምን ነገር አለን ከዛ እንደዚህ ይከፈላችኋል በዛው በጣም ብዙ ትልልቅ ሰዎች ስለሚመጡ ከነሱ ጋርም ትታወቃላችሁ ምናምን አለን ህይወታችን ሰመረ እሺ ሞዴል ነው ብላችሁ ባይዘው የኔ ሞዴሊንግ ተምሬያለሁ በዚህ ቁመቴ ማለት ነው ግን ለፎቶ ሞዴል ተምሬያለሁ እና እሺ ምናምን አለን ወዲያው አለ ሰውየው ጥድፍድፍ አረገን ማለት ነው ከዛ እሺ ምናምን ሶ ምንድነው የሚያስፈልገን አበሻ ቀሚስ ያስፈልጋችኋል አለን በቃ እሺ እኛ ራሳችን ቤት ሄደን ምናምን ነገር ስራ ደግሞ አቋርጣችሁ ነው እኮ ደግሞ ወጣችሁ እናቴ ከታተን ምናምን የእንትን ያለውን ብር የሰራነውን ብር ምናምን ከተን ምናምን በቦርሳን ያስኩት የነበረውና እሷ 22 ነው ቤቷ በቃ እኔ 22 እንትን ከምትኛ አብረን ቤት እንሂድና እኔ ትርፍ ልብስ ስላለኝ ሀበሻ ቀሚስ እኔ እሰጥሻለሁ ሰውየው አይሆንም እኔ ካላደረስኳችሁ ብሎ ጽድት ያለ ልብስ ነው የለበሰው መኪና ይዟል ከዛ እሺ በቃ እንቢ አለን አይ እኔንም ቶሎ እንድንደርስ ምናምን ገና እንትናችሁ መታወቂያችሁን እንትን ባጅ ማሰራት አለብኝ ምናምን ብሎ በቃ አወካከበን ማለት እሺ ብለን ደስ ብሎንልሽኛ
ቤት ሄደን ቤት ከሄድኩም በኋላ በር ላይ ነው ይታይሽ ይዟችሁ ኮንዶሚኒየም ነው አዎ ኮንዶሚኒየም ነው የጎተትሽ ቤት ወሰድኩት ኮንዶሚኒየም ነው እታችን ይቆማል ከዛ ልሽ ቤት ገባሁኝ መብራት የለም ስልኬ ሞስት በቃ እንትን እየሞተ ነውና ከዛ ምን አለኝ ደግሞ በዛው አለኝ በዛው አንድ ማስታወቂያ አለ ለዛ ማስታወቂያ ላፕቶፕ ይዛችሁ ቁጭ ብላችሁ ሆቴል ውስጥ እንደዚህ እንትን ስትሉ ምናምን ይታያል ስለዚህ ላፕቶፕ አለሽ አለኝ አዎ አለኝ አልኩት በቃ እሱን ይዘሽ ነው ያለኝ ማለት ነው ምን እንደሆንኩኝ አላውቅም አይ ሲችግር አለብሽ መጀመሪያ ሲጀመር አይደለም ከዛ በኋላ ሁሉ ነገር ስትባይ እንዴት ሰው የመጀመሪያ ቀን አግኝቶሽ እዛው ስራ ነው ስሩ እዛው ማስታወቂያው ሁሉም እንዴት ባንዴ ይሆናል እኔ ማለት ነው ሄፉ በጣም ጠንቃቃ ነኝ እኔ ሰው አላምንም በቃ በጣም ጠንቃቃ ነኝ ግን ምንድነው የተፈጠረው ሁሉ ነገር ከዛ በኋላ ሳስታውሰው ገና ልክ መኪናው ስንገባ አዲስ ሽታ ሸቶናል የሆነ ማታ በቃ ይሄ እንዴት ነው ሽቶ እንትን ስቲ ቶሎ አፍሽ ውስጥ የሚገባላ የሚሸትሽ እንደዛ አይነት ስሜት ነበረው ገና መኪናው ስንገባ የሆነ ደንዘዝ ነገር ብላችኋል እንዴ እንኳን መደንዘዝ አይደለም ሞተናል በይ እንጂ እንደዛ ቤት ድረስ ይዞ ከሄድኩኝ እንዴ ከዛ ሄደን ለብሰን ፏ ብለን ብሩ ቦርሳው ምናምን እዛ ውስጥ ነው ያለው ከዛ ላፕቶፕንም ይዤ መጣሁኝ ከዛ ምን አለን ወርቅ ካላችሁ እዚህ ጋር ምናምን የምታረጉት ምናምን አለኝ ከዛ እሷ የለኝም ምናምን ብላ ይሄ አላ እድሉ አመለጠኝ አይነት ነገር ታለቃቅሳለሽ ነገር የመሰረቅ እድሉን ያመለጣት እሺ እኔ ደግሞ አይ ወርቅ አይደለም ግን ምናምን ብዬ ይሄ አላ ወርቅ አይደለም ግን ባሪፍ ዋጋ የሚሸጡ አላ ባሪፍ ዋጋ እንደሷ ይዤልሽ መጣሁ ምናምን ግማሹን ለሷ ሰጠኋት እንድታረግ እንዳይከፋት ብዬ ማለት ነው እዛ ታች መኪና ውስጥ ገባ በኋላ እንዴ ቻርጀር ውስጥ አለኝ በይ ድጋሚ አራተኛ ፎቅ ላይ ቻርጀር ላመጣ ወጣሁኝ እሺ ከዛ እየሄድን መኪና ውስጥ እንቀባባልሻለን ማለት ነው ፋ ማለት አለባችሁ ምናምን ብሎ ማለት ሳስበው ጅልነቴ ምናምን በጣም አናደደኝ በቃ በጣም አናደደኝ በጣም ተናድጃለሁ በራሴ ከዛ ልክ ኢምፔሪያል ጋር ነው ወረድነው ኢምፔሪያል ጋር ስንደርስ አንቺ በዚህ ያለን ይሄ እንትናችሁን ኮፒ ለማስደረግ መታወቂያችሁን ሰው ባጅ ለማሰራት ፕሪንት ማድረጊያ ቤት ሁለታችን እንዴ ምናምን ያለን ፈልግልሻለን ማለት ነው አይምራችሁን ቢዚ ሲያርኩ ነው ከዛ ከደረስን በኋላ እኔ ሄጄ ልምጣለ በቃ እናንተ ይሄ ኢምፔሪያል ሆቴል ነበር መጀመሪያ ሳይፈርስ በፊት እናንተ መኪና ውስጥ ሆናችሁ ነው እሱ ሄዶ የሚመጣው አይደለም በቃ እናንተ ግቡ እዛ ካፌው ጋር ጠብቁኝ አለ ከዛ እኔ ስልኬ ቻርጅ ዘግቷል ከዛ ምን አደረኩኝ ስልኬን ሀበሻ ቀሚስ ነው ለበስኩት እንደዚህ ነገር አደረኩኝ ሳረግ እንዴ ምን ያረግልሻል በዚህ አበባን የምትይዙ በዚህ መጽሐፍ የምትይዙ ያኔ ነገራችሁ ገና ጋስት ይያላችሁ ነው በዚህ ስለዚህ ስልክሽን የምትይዥበት እንትን አይኖርሽም አስቀምጪው አለኝ በጣም ግን እንዴት ናሳቢ ነህ ብዬ ፊልም ነው የሚሰራው ይሄ ልጅ ገና ቀድሞ እንትኑን ሁሉን ነገር በቃ አዘጋጅቶ እኔ አልገባኝም ምንም ነገር ሁሉን ነገር ከሆነ በኋላ ነው የተረዳሁት ከዛ በቃ እሺ ብለን ቦርሳው ምዛ ነው ብሩም ምዛው ነው መታወቂያ በቃ የንግድ ባንክ አካውንቴ ምናምን በዛ ሁሉ ነገር እዛ ነው ያደረግነው ብር እንኳን አልያዝንም ያደረግነው ሂል ጫማና አበሻ ጌጣችን ኖ ጌጡን ማላረግ ነው እዛው እሱ ጋር ነው መቤቴን አላረግ ነው ጌጡንም ተቀምጧል ቁጭ ብለንልሽኛ እዛ በረንዳው ላይ አንዳንድ እንትን ገዝቷል እሺ ምን ሆናችሁ ከዛ እኔ በቃ አሁን ያስቃል እንጂ ያኔ ያስቅም ነበር ነው ለመናገር ግን ያኔ ማስለቅሳል እንጂ ላፕቶፕሽን ስልክሽን ቦርሳሽ ሁሉ ነገርኝ በቃ ከቤት አውጥተሽ በጣም ቤት ሄጄ አይ እንዳልሽ ወይ አፍዝዟችሁ ካልሆነ በስተቀር ልክ አይደለሽም ልጅቷ ጋር 22 ሄደን ላፕቶፕ የለኝም ብላ ስታለቅስ ቤትም ሄዳችኋል አዎ ላፕቶፕ የለኝም ብላ ስታለቅስ በቃ ይሁን ታብሌትም ቢሆን ይዘሽ አልቻለም እንጂ ልጅ ቲቪውን ሲዘሽ ከዛ በቃ ታብሌቷን ይዛ መጣች በቃ አትሊስት በዚህ ምናምን ብላ ከዛ ስንት ሰዓት ሙሉ ሆነ 12 ሰዓት ሆነ 1 ሰዓት ሆነ መሸ ሲመሽ የሆነ ነገር ተጠራጠረ ምክንያቱም የሚገባ ሰው የለም ገና ተጠራጠርልኝ ንቅታልን የሆነ ታውቂያለሽ የሆነ ነገር ንቅት ስትይ ንቅታልንና ከዛ ገብተን ሪሴፕሽን ጋር ጠየቀን እንደዚህ ያለ ምናምን ብለን ምንድን አረ እንደዚህ ይባል ነገር የለም ሲጀመር እንደዚህ አይነት ዝግጅት እዚህ አይዘጋጅም በቃ የሆነ ነገር ውርድ ሲለኝ እንዴ ስትይ እመቤቴ ልባችሁ ፍስሳላ እኔ ማቀው በህይወቴ አንድ ስልክ ነው የእናቴን ብቻ ነው ስልክ መያዝ አልችልም ስቲል በቃ የእናቴን ስልክ ብቻ ነው ማቀው የሷ ስልክ መብራት የለም ዘግቷል ቤት ከዛ በቃ ያለቀሰን እሷን ደውይ አይ እኔ ቤተሰቦች ይቆጡኛል ለመሄድ ራሱ የታክሲ ብር እንኳን የለንም ምስኪን ብቻ በጣም
እሱ አጋጣሚ በጣም የሚያስጠላ ነበረ በቃ በጣም ለየሆነ ምናምን ያህል ጊዜ እናቴ ሁላ ተጨንቃ እቺ ልጅ እንዴ ምን ልትሆንብኝ ነው ብላ ራሱ ኖት ፎር ስልክ ገዝታልኝ መጣች ትዝ ይለኛል ማርያም ከዛስ በአንድ አመቱ ልጁን አገኘሁት በአንድ አመቱ ልጁን ራሱን አገኘሁት የት ነው የምታገኘው ማን ነው ዘፋኙ ጠፋብኝ የሱን ክሊፕ ሰርተን እንደዚህ ታክሲ እየጠበቀን አይደለም ታክሲ እንደዚህ እየጠበቀን በጣም ረጅም ልጅ አለች አጠገቤ ሞዴል ናት ወረቀት እንደዚህ ምናምን ይዟል መጣ እያዋራት እንደዚህ ማርያምን እንደዚህ የገለጠ እንደዚህ ሞዴል ነው ከዛ አይቼው ግን በደንብ ያልገባልኝ ውስጤ ማን ነው እያልኩኝ ነው ከዛ ትንሽ ቆይቼ ዞርዳለው የለም እመቤቴ አይቶሽ ነው ይጣፋው እና ስልክ ሰጥቷታል እና ልጅቷን አግኘው አልኳት በቃ አግኘው እና እኔ ያሰብኩት በቃ ፖሊስ ምናምን ይዤ ልሄድ ነው ራሱ ነው ልጁ በቃ እሷን ሊያገኛ ሲመጣ ፖሊስ ይዤ ልሄድ ነው ሌላ ፕሮሰስ ልጀምር እና በቃ የኔ መጥፎ አጋጣሚ ምለው ይሄ ነው በጣም ማረሰው ጊዜ ነበር በጣም አንድ መጥፎ ምለው ገጠመኝ ሳይሆን በቃ ማዘር መኪና አደጋ ደርሶባት የነበረ ታይም ነው በህይወቴ በቃ እኔ እንጃ ተመሳሳይ ስቶሪ ነው ያለን ባይዘዌ አይደለ ለዛም ነው ብዙ ነገር ሼር የምናደርገው ምናምን እኔ ማዘር ብቻ ነች ያሳደገች እሷ በህይወት የለችም ማለት እኔ ራሱ አይ ዶንት ኖ አሁን እንደዚህ መኖሬን አላቅም በሰዓቱ ገና በጣም ልጅ ነበርኩኝ 7ኛ ክፍል ምናምን በሆን ነው እና ዘመድ ቤት ሄደን ነው የማዘር ፍሬንዶች ናቸው ግን በጣም ክሎዝ ከመሆናችን የተነሳ ዘመድ ነገር ናቸውና እነሱ ቤት ነው ያደር ነው እና ሁሌ የሄድን ምን ጠይቃቸው ምናድርበት ቤት ምናምን አይደለም ከስንት አንዴ ነው ሄደን በነጋታው ማዘር እዛው አካባቢ እነሱ ሰፈር አካባቢ ስራ ነበራት ኮከበ ጽባህ አካባቢ ነው ቀበና ማለት ነው ከዛ አልመጣችም ማታ ከዛ ግራ ገባኝ ምን ሆና ነው በጭራሽ እኔን እዛ ቤት ልታሳድረኝ አትችልም ብቻዬን ማለት ነው እነሱ ቤት ከስንት አንዴ የምንሄድ ሰዎች ነን ለማደር ከዛ እሱንም ሲቀጥል እሷ ካለች እኔ እዛ ቤት ማደር ሰው አይደለሁም በጭራሽ ጥላኝ የሆነ ነገር ሳትሆን አታረግም እንደዛ ከዛ ችግር የለውም በቃ ዛሬ እንትን አጎታለኝ ያኔ ትንሽ ኃይለኛ ነበር እሱ ይጣላል ምናምንና እሱ ተጣልቶ ፖሊስ ጣቢያ ሄዳ ነው ትመጣለሽ ነገ አንቺ ዛሬ እዚህ ነው የምታድሪው በቃ ነገ እንሄዳለን ወደዛ እናም ብለው ግን ፊታቸው የሆነ ነገር እንደሆነች ገብቶኛል ነው መሽ በቃ ያስታውቅባቸዋል የሆነ እኔን ለመደበቅ አይነት ነገር ነው እንትን ሲል የነበረው እንዴት ለተኛ ሰው ቤት አስቢው ከዛ የሆነ ነገር እንደሆነች ደግሞ ገብቶኛል በጭራሽ ሳትደውልልኝ ሳታዋራኝ ከዛ መሳይ እንዲሆን ምናምን ብላ በጭራሽ እንደዚህ ልታረጋችን አልተኛሁም በቃ እንደዚሁ ነጋ ከዛ ጧት በጣም ይንከባከቡኛል ቁርስ እንደዚህ ወይኔ ጉዴ ምን ልሆን ማለት ምንድነው የሞተች ያክል ነው እየተሰማኝ የነበረው የሆነ አደራረጋቸው የሆነ ነገር ነው ከዛ እንሂድ ምናምን ብለውኝ የሆነ ሆስፒታል ላይ ያስገቡኝ ገባኝ በቃ ምን እንደሆነ አላቅም እንጂ እሷ እንደሆነች ገብቶኛል ከዛ ቆይ እሷ ውጪ ትሆን ትረጋጋ ምናምን ከዛ ይሄ ፖሊስ ጣቢያ ነው የተባለው አጎቴም እዛው አለ እንደ ወንድሜ ነው እዛው አለ እሷ ብቻ ነች የሌለችው ከዛ በቃ አሁን መግባት ትችላለሽ ምናምን ብለው በሩን ከፍቼ ስገባ እንዴት ልበልሽ ይሄ በቃ ፊቷ ሙሉ የለም አይኗ ውስጥ ደም ፈሶ አይኗ ሙሉ ቀይ ነው ምናምን በቃ እኔ የመጨረሻ ቀኔ የዛን ቀን መሰለኝ ከሷ ጋር ምን ለያይበታል ይሄ የምትፈሪው ቀን እንዳይሆን ምናምን የምትይው እንደዛ አይነት ሆነ ከዛ ብዙ አደጋ ነበር አፍንጫ ተሰብሮ እግሯ በጣም ምናምን ሆነ አረ እንደዚህ አይደለም ማውራው በጣም የረጅም ጊዜ ነው 13 አመት ምናምን ይሆናል አሁን ግን ይሄ እንትን ነው መጥፎ ነገሮች ናቸው ብለሽ የምታስቢያቸው ነገሮች ከጊዜ በኋላ ስታስቢያቸው ለካ ጥሩ ነበረት ያለሽ ጥሩ ነው ብለሽ ያሰብሽው ያደረግሽው ነገር ደግሞ አሁን ላይ ሆነሽ ታስቢው ለካ መጥፎ ነው ማለት ይሄ ጥሩ አጋጣሚ መጥፎ አጋጣሚ ምለው እንዲመዘግበው ነገር የለኝም ግን ሁሉም የየራሱ ላይፍ ላይ ተርኒንግ ፖይንት የሚሆንበት አለ አሁን የዛኔ እሷን አጥቻት ቢሆን ኖሮ እውነቱን ስነግርሽ መቼም ነው ሰው ማለው ነው
አሁንም ስቲል እንደ ህፃን ልጅ በየጊዜው እየፈራሁ መመጣው ነገር ቢኖር ይሄንን ቀን ነው። አይ አናስበው በዛ በጣም ራስ ወዳድ ሆንኩኝ ይመስለኛል። ባይዘዌ ሰው ቤተሰቡ ሞቶበት ምናምን ለቅሶ ሲሄድ ወይኔ ጉዴ የኔ እናት ትሞታለች እንዴ ነው የምለው። በራስሽ እያሰብሽ ነው የምታለቅሽው። አይ ፊል ከዛ ራስ ወዳድ ሆንኩ ይመስለኛል። ሰው ሀዘን ላይ ሄደሽ የራስሽን ሀዘን እያሰብሽ ምናምን ገና ባልተፈጠረ ነገር እንደ ልጅ ነው አሁንም የሆነ የሚሰማኝ ለሷ። እንዳደግኩ አይሰማኝም እሷ ጋር ሲሆን ብቻ። ይሄ ሁሉም ሰው ደግሞ እናቴን ወዳለው እናቴ እንዲለሽ ምናምን ሲል እኔ የምገልጽበት አጣለው ለሷ። ይሄ ተመሳሳይ ቃል ይሆንብኛል። ግን ሁሉም ሰው በቃ እኔ እንጃ ስፔሻል የሆነ እናት አለው። ግን እኔ ደግሞ በጣም ስፔሻል ናት። እንደዛ ነው ለሁላችን ብቻ ማሳደግ ሴት ልጅ አሁን ቅድም እንዳልሽው ነው ትምህርቴን ነው መማረው ምናምን ያልሽኛል አይደለ? ብቻዋን ስለምታሳድግሽ ብሌም እንድትደረግብሽ አትፈልጊም ጎረቤቶችሽ ምናምን። እሷ ግን ይሄንን በጣም ችላው ነው የኖረችው። እንዴት መሰለሽ ከአምስተኛ ክፍል ጀምሮ ኪነ ጥበብ ሄዳለሁ ምናምን ስልሽ ከአምስተኛ ክፍል ጀምሮ ማታ 1 ሰዓት 2 ሰዓት አስቢ በዛ እድሜ ስገባ እና በጣም በፋሚሊም በኩል እዛ ጎረቤቶችን ባዩ ምናምን እንትን ይሏት ነበር እሷን። ይሄ ሴት ስለሆነች ነው እንጂ ወንድ ቢኖር ኖሮ የሚቆጣጠር አይነት ነገር አለ እና እንትን አትለኝም፣ ፍላጎቴን አትጋፋኝም ነበር። ስቲል እስካሁን ድረስ ነው የምልሽ። እና ብዙ ነገር ሳልምም ሳቅድም ሁሉም ውስጥ እሷ አለች። ዋናው ታርጌት ብዬ የማስበው ነገር እሷ ደስተኛ ስትሆን ማየት ነው። እሷን የሆነ ነገር ማድረግ ነው። እንደዛ ነው። ስለናት እኮ መናገር ሲጀመር በቃ የሆነ የሚወር ነገር አለ። ግን እንዴት ነው ዛሬ ነው ያለው ቀን አይደል? ለናትሽ ፍቅርሽን መግለጽ በቃ ለናትሽ የሆነ ነገር ማድረግ ዛሬ ነው። እኔ ሁሌ በቃ እንደዚህ ባይዘው እንደዚህ ታኝቼ ታክሲ ውስጥ ሆኜ ምናምን ድሮ እንደዚህ ሳወራ የሆነ ኢንተርቪው ሄጄ ምናምን ስለናቴ እንደዚህ ሳወራ ምናምን ወይ ግን አልችልም ስለናቴ ሳወራ አለቅሳለሁ ምናምን እላለሁ። ነው አሁን እንደዛ ማድረግ የለብኝም ብዬ አስባለሁ። ይሄ መናገር አለብኝ። እንደምወዳት እኮ ታውቃለች። ገባሽ? በቃ እንደምንወዳቸው ያውቃሉና እንደዚህ ስለናት ካወራን አይቀር እናተኔ ከናት ጋር በጣም እናት ነው ምንላት ቤት ሁላችን። ያምርብሽ ራሱ እናት ስትይ እኔ በስሟ ነው የምጠራት ታውቂያለሽ። ብዙ ሰው ይደነግጣል። ባለፈው እኔም ደንግጬ እንዴ ምናምን ብዬ እኔ እንኳን ስቲያስሊስት ላስተማርሽ ቆይ ማዘርጋ ልደውል ምናምን ብዬ የምስራች እንዴ ነሽ የምስራች ምናምን ስላት እናትሽን ነው እንደዚህ የምታዋሪው ምናምን ይልኛል። አልችልም እኔ እናት ምናምን ማለትና ባንቺ በጣም ነው መቀናው እናት። እኔ እስቲ ላስተምርሽ ብዬ እኮ ማሚ እያልኩኝ ማውራት ጀመርኩኝ እኮ። ግን እኛ ጋር በቃ ማሚ የለም እማዬ ምናምን የሚል ሰው የለም። እንደውም ትንሽ ናንዬ ታናሻቴ እሷ እማዬ ምናምን ማለት ጀመረች እንጂ እናት ነው የምንላትና እናት ልጅ ናት፣ ወጣት ናት በጣም። ከዛ ደግሞ ፕላስ ቤቢ ፌስ ናት። በጣም ልጅ ነው የምትመስለውና በጣም ጓደኛ ነን ከኔ ጋር። በጣም ጓደኛ ከኔ ጋር ብቻ ሳይሆን ከትንንሾቹ ጋር ራሱ በጣም ጓደኛ ናት። እኔ መጀመሪያ ልጅ ነኝ። የመጀመሪያ ልጅ ነኝና እኔ ሮል ሞዴልሽ ማን ነው? ማንን ነው ይሄ ማንን ነው እንትን ምትይ ምናምን ብትኝ እናቴን ነው የምለው። በቃ የእውነት ሁሉ ነገሯ ይገርመኛል። እንዴት ሰው በዚህ ልክ ይሄ እናት ብቻ አይደለችም እንደ ልጅም ዝቅ ብላ ነው እንትን የምትለው። ከባል የሆነ እንደዚህ እናት ምናምን ስላት እሺ በቃ እኔ ትገርመኛለችና አንዳንዴ በራሴ አፍራለሁ። ወይኔ ለምን እንደዚህ ያልኩኝ ምናምን ነገር እላለሁ። ይሄ አላ እናትም ናት። ከዛ ደግሞ ከናትም ደግሞ አንሳ ለልጆቿ የሆነ በቃ ልጅም ደግሞ ትሆናለች። እኛን በጣም ትሰማናለች። በቃ የልጆቿን አብሶ እኔን በጣም ነው በቃ የምትሰማኝ። በቃ እሺ ይሄ ይሁን እንደዚህ ምናምን ትለኛለችና እኔ ስታሳድገኝ ብቻዋን ያሳደገችኝና ይሄ አባት የአባት ፍቅሩን ያን ያህል ይሄ እንዳልፈልገው አርጋ ይሄ ያለ አይደል አንዳንዴ እናቶች ካላባት ሲያሳድጉሽ በቃ አባት እንዳትፈልጊ አርገው ያሳድጉሻል። ይሄ መጥፎ ነገሮችን ምናምን እየነገሩሽ ሳይሆን ሁሉን ነገር አሟልተው በቃ ምንም ነገር እንዳይሰማሽ አድርገው ሳይሰማሽ በቃ እና በራሴ እንድኖር ነው የፈቀደችልኝ። ይሄ እንደዚህ አታርጊ ነው ይሄ
ራሴ ነኝ እንጂ ሳላመሽ ቤት የምገባው አታምሽ ብላኝ አታውቅም። ድሮም ነው የምልሽ ድሮም 10ኛ ክፍል ምናምን እያለሁ እኔ አልወጣም ከቤት እንጂ አይ እንደዚህ አትውጪ ምናምን ብላኝ አታውቅም። እና በጣም ከሚገርመን ነገር ደግሞ እናቴ በህይወቷ በእጇ ብር ሰጣኝ አታውቅም። ይሄ ለታክሲ ይሆንሻል ይሄ ለትምህርት ቤት ምናምን ብላ ሁላችንም ከቦርሷ ነው የምንወስደው ብር ማለት ነው። ከዛ ከወሰድን በኋላ ነው እናት በቃ ብር ወስደናል እሺ የምንላት። ይሄን ያህል ነው ነፃነት የሰጠችን። እና አደይ ላይ መጀመሪያ ጊዜ 8000 ብር ነበር እንትን ያለኝና ሙሉ ለሷ ነበር የሰጣት 8000 ማለት ነው። ከዛ እንዴ ላንቺ አስቀሪ ልብስ ምናምን ትገዣለሽ ስትለኝ እና ደግሞ እኔ ካንቺ ነው ከቦርሳሽ ነው መውሰድ የምፈልገው ሙሉን ሰጣኋትና እኔ አላቅም እናቴን እንዴት እንደምገልጻት። በቃ በጣም ትግስተኛ ናት፣ የዋህ ናት፣ በጣም የዋህ ናት። እኛ ቤት ብዙ ጊዜ እንደዚህ ስብስብ ብለን የምናወራው መብራት ሲጠፋ ነው። ሁሉም ሰው ቤት ነው። ትንንሾቹ ደስ ይላቸዋል እንደው መብራት ጠፋ በቃ እናወራ ምናምን ይላሉና እናቴ እኔ ስለዚህ ጉዳይ በኋላ እናወራለን እሺ አስታውሺ። የትኛው አሁን ስለ መብራት ስለ እሺ የምታወሪው ነገር አለሽ? እና እናቴ እኔ ልጆቼን ባንቺ መንገድ ነው ማሳደግ የምፈልገው። በቃ አንቺ እንዳሳደግሽን ብዙም ሳልይዛቸው ብዙም ሳልለቃቸው በቃ አንቺ እንዴት ነው ግላ አረግ የምችለው እንደዛ እውነት እኔ ማረጋው አይመስለኝም እውነት ለመናገር። በጣም ጠንካራ ናቸው። እሷ ባሳደገችኝ መንገድ እኔ ልጆቼን ማሳደግ ፈልጋለሁ። ምክንያቱም እኛ አሪፍ ላይ ነን ያለነው። በቃ በደንብ አሪፍ አድርጋ ነው ያሳደገችን። ጥሩ ባህሪ ነው ያለን እና ተቆጣጥራንም አይደለም። እኔ እናቴ መጥፎ ነገር ስታይብኝ አንድ ቀን እንደዚህ ተናግራኝ አታውቅም። ቴክስት ነው የምታረግልኝ እዛው ቤት ውስጥ ሆነን ማኪ የቤተሰብ ማኪ ነው ማኪ እንደዚህ አይቻለሁ ላንቺ ይሄ ጥሩ አይደለም አንቺ ትልቅ ልጅ ነሽ ራስሽ የምታረጊው ነገር ታውቂያለሽ ግን ይሄ ጥሩ አይደለም። በጣም ባይዘው የበለጠ ሪስፖንሲብል እንድትሆኚ ነው የምታረግሽ። ነው ምልሽ በቃ እንደዚህ ስትባይ እና እንደዛ ስትለኝ ከዛ እንደዛ ብላ ቴክስት ልከኛል። እኔ መኝታ ቤት ነኝ እሷ ሳሎን እኮ ናት። ከዛ እሺ እናቴ ይቅርታ ወድሻለሁ ብያለሁ። ነገ ጧት ስንነሳ ስለዚህ ነገር አናወራም በቃ አለቀ። እና አንዳንዴ የምታወራ እናት ብትኖረኝ ይሻላል እላለሁ። ይሄ የምትቆጣ እናት ይሄ ትጨንቀኛለች ዝም ስለምትል ምንም ነገር አትልም። እና እኔ ላለማጥፋት ሞክራለሁ እና ታላቅም ስለሆንኩኝ ለትንንሾቹ በቃ ነው ምሳሌ ገባሽ? ሆኜ እንደውም እኔን ነው በጣም ቤት እንትን የሚሉኝ የሚፈሩኝ። እናቴን በቃ እንደ ጓደኛ ነው እንትን የሚሏት የሚያወሯት ምናምን ነገር። እና እናት መታኝ አታውቅም በህይወቷ። አንድ ቀን የመታችኝ ከቤት አጋዣችን ጋር ተጣልቼ ዘጀበናው ጋር ተሰብሮ ከዛ እያጠናሁኝ ነበረ። ዲክሽነሪ አንስታ አናቴን አንዴ መታችኝ እንደዚህ ለምን ተጣላሽ? ከዛ ተመታው ብለሽ ነው የምታስቢው? ከዛ ተመታው ብዬስ ከዚህ በኋላ እዚህ ቤት አልኖርልሽ ብዬ ከቤት ወጣ። በመጽሐፍ እንደዚህ ነው የተመታሽ? ለምን ተመትቻ አላውቅም። መታኝ አታውቅም በህይወቴ። እናት መታኝ አታውቅም ጭራሽ። የማይመቱት ልጅ ሲቆጡት ያለቅሳል። ከዛ በቃ ወጣውና ሲመሽ ተመልሼ መጣው። ደግሞ እሷ አታውቅም። ይሄ በቃ ዝም ነው የምትለን ሁላችንንም። እና በጣም ነበር የምመታው እውነት እኔ ጭራሽ ይሄ ሰውነቴ ማለት ነው ብልዝ እስኪል ነበር። ወይኔ ቁንጥጫ ማርያም አዋው ማለት አሁን አንቺ በመጽሐፍ እንዲተመስጪ ከቤት ልውጣ አልኩ ስትይ እኔ በቃ እኔ መታኛ ወንድሜ ያልኩሽ አጎቴ ምናምን በስትክክል መጥረጊያ ምናምን ያልቅብናል ቤት ውስጥ። የምርሽ ነው? የእውነት ይጨራሽ እናት መታኛ አታውቅም። ብቻ በቃ የምፈልገውን ነገር አድርጋልኝ ሳልቀብጥም መጥፎ ነገር ሳልሄድ እንደዛ አድርጋ ነው ሁላችንም የሚያሳደገች። ቅጣት ግን ጥሩ ነው ባይዘው። ቅጣት የቤተሰብም ላይፍ ላይ በአጠቃላይ ቅጣት ቆንጆ ነገር ነው። የምር ልክ ነሽ። ማለት የሆነ ሰው እኔ በራሴም በኤክስፒሪየንስ ባየሁት የሆነ ነገር አድርገ ነው ፌል ሲያደርግ ነው የሚገባን። ገብቶሻል? ስትቀጭበት የሆነ ይሆናል ያልሽውም ይሄ እንደዚህ አደርጋለሁኝ እኔ እችላለሁኝ ያልሽውም ነገር ተይ እየተባልሽ ያደረግሻቸው ብዙ ነገሮች ይሉ ላይፍ ላይ ጭምር። ከዛ ምን ሆኜ ነው ግን ያኔ ሲነገረኝ ሰምቼ ቢሆን ያልሻቸው ብዙ ነገሮች አሉ። ስትቀጪ ይገባሻል። እና ቅጣት የፋሚሊ ቅጣትም በጣም ልክ ነገር ነው። በሰዓቱ እኮ አንወደውም። በጣም ልክ ነው። በሰዓቱ አንወደውም ግን በጣም በቃ ስነ ስርዓት አሁን እኛ ቤት በጣም ስነ ስርዓት ኖሮ እንድናድግ የሆነው በዚህ ነው። በቃ በደንብ ነበር የምንቀጣው። ሲቀጥል እኔ አሁንም ቤተሰብ ልጁን መቅጣት አለበት ብዬ አስባለሁ።
የሆነ አንዳንድ ልጆች ሳይ በጣም ነው የምናደደው እኔ እና እፈራለሁም እንዴት ነው ቤተሰብ ስሆን ይሄን ነገር ሃንድል ማረገው እናት ስሆን እንዴት ነው ይሄን ሃንድል ማረገው በጣም ያሳስበኛል አሁን ቅጣት እንትን ሆኗል የሆነ ያለፈበት ነገር አይነት አለ አይደለ የድሮ ኋላ ቀር አስተሳሰብ I don't think ኋላ ቀር አስተሳሰብ ነው ብዬ ባይዘው በጣም አስፈላጊ ነገር ነው ቅጣት ለልጆች አይብዛ ይሄ ኦቨር የሆነ ነገር አይሁን እንጂ በልኩ በደንብ መቀጣት አለበት ልጅ እንደምን ብዬ ለመግለጽ ሞክሬያለሁ ስለሰሳላ ተመሳሳይ ስቶሪ ነው በቃ ሁለታችንም እኮ በቃ ይሄ እንትናችን አንድ ነው በቃ እና ደግሞ ማሚን አይቻሪያ አንድ ቀን አይቻታለሁ ማርያምን በጣም ደስ ምትል በዚህ አጋጣሚ ማሚ ይወድሻለሁ ልንሞጋገስ ይመስላል እንጂ ታውቂያለሽ እንዴት እንደማወዳት እናቴን ነው የምትመስለኝ እልሻለሁ ድሮም ገና እንዲህ ሳታያት ማዘር የምር የሚቀራረብ ነገር ብዙ አላቸው ያሳለፉትም ስቶሪ ላይፍ ስታይላቸው እድሜያቸው በጣም ወጣቶች ናቸው ሰም ወጣት ናቸው ተመስገን ነው ተመስገን እግዚአብሔር እኔ እንጃ እኔ እግዚአብሔር እናቴን ይጠብቅልኝ ብቻ የምወደውን ሰው በዙሪያዬ ባጠቃላይ እግዚአብሔር ይጠብቅልኝ በተለይ ግን እናቴን በቃ እግዚአብሔር ይጠብቅልኝ እናቴ ደግሞ ይሄ ብዙ ሰው ይሄ አላ ቅድም እንዳልኩሽ ብቻቸውን ሆነው እናቶች ሲያሳድጉ አይሰማ ትምርቷን አጨርስማ እንደዚህ ሆነች ምናምን አሁን ላይ ሆኜ በጣም ደስ ይለኛል እሷ ራሱ በጣም ነው የምትኮራብኝ በቃ ቀብቻ እናቶችን ላይ ያሉ ስለናት እንደዚህ ብለሽ የምታወሪው ነገር አይደለም ግን ምንድነው ባለን አጋጣሚ ሁላችንም የቻልነው አይደል ማለት የግዴታ እኮ እኔ አሁን ድሮ የምመኘው ለናቴ ቤት ገዝቼ እንደዚህ አድርጌ ነው አሁን ላይ እንደዛ ማድረግ ካልቻለን ምን ችለውን ነገር ግን ማድረግ ግዴታ አለብን ዛሬም መኖር በቃ በመታዘዝም ሊሆን ይችላል የምታስደስቻት እናትሽን በቃ በትንሽ ነገሮች ሊሆን ይችላልና እኔ እግዚአብሔር እናቴን ይጠብቅልኝ ኪዳነ ምሕረት እውነት በቃ መጸለያው ነገር ሁሌም እሱን ነው እናቴን አምላክ እንዲጠብቅልኝ በቃ ክፉ ነገር እንዳይገጥማት እና በቃ ይዘሽ ነብራስታውሽኛልሽ ስለጨለማ ስለ ጨለማ ላውራሽ አይደለም በአጠቃላይ አሁን እናንተ ቤት አሁን እንዳልሽኝ መብራት ሲጠፋ የምታወሩበት ምክንያት ሶሻል ሚዲያ ስለማትጠቀሙ ነው አይደል ሁሉም ሰው ስልኩ ላይ ነው የሚሆነው መብራት ሲጠፋ ግን ታወራላችሁ አይነት ነገር ነው በርግጥ እኔና አንቺ ብዙ ጎበዝ አይደለንም ሶሻል ሚዲያ ላይ ከኔ አንቺ ትሻለሽ እንደው አይ ተመሳሳይ ነን በጣም እሺ እኔ ብትሻይ መስሎኝ ነበር በጣም እኔም አንቺን መክራለሁ አንቺም እኔን ትመክሪያለሽ ደግሞ ምንም አናረግም ቴንክ ዩ አጠቃቀማችን ልክ ነው ብዬ አላስብም አሁን የምንጠቀምበት መንገድ አይ ኖ ሶሻል ሚዲያ በጣም ብዙ ጥሩ ነገር አለው ማለት እኔም በስራዬን የምሰራው በሶሻል ሚዲያ አለው አንቺም አብዛኞቻችን ሁላችንም በተለይ ደግሞ እዚህ አርት ውስጥ ያሉ ሰዎች ሶሻል ሚዲያ ላይ ነው አብዛኛው ስራችን ያለው ግን ደግሞ አጠቃቀማችን I don't think ልክ ነው ብዬ አላስብም አሁን በዚህ ሰዓት የማያቸው አንዳንድ ነገሮች እኔም እኮ ነኝ ማለት በጣም ሱሰኛ ነኝ የቲክቶክ ረጅሙን ጊዜን በጣም ቲክቶክ እያየሁ ነው ማሳልፈው ምናምን ከዛ ልክ ስትዘጊው ቲክቶክ ተጠቅመሽ ስትዘጊው ያለሽ ስሜት ምንድነው ብዙ ጊዜ ቢዚ ነው መሆኑ በቃ እኔ በጣም ምንም ሳትሰሪ ደክምሻል አይምሮሽ ቢዚ ነው ምን እንደምታስቢ አታቂም ክሬቲቪቲሽን ይነጥቅሻል ምናምን ልክ ነሽ በጣም ብዙ ክሬቲቭ ሰዎች አሉ ግን ክሬቲቭ ደግሞ እንዳይሆኑ የሚያረጋቸው ሰዎች ይበዛሉ ብዬ ነው ማስበው የትኛው ነው ማጆሪቲው ብዬ ሳይ 10% ነው ቲክቶክ ለጥሩ ነገር እየተጠቀመው ነው ብዬ ማስበው እኔ አብዛኞቻችን ተከታይ ነን እንጂ የሆነ የምንከተለው ነገር ምናቅ ሰዎች አይደለንም ወይ ማየት ያለብንን የምንመርጥ ሰዎች አይደለንም ኢቭን ልጆች ቤት አሁን ሁሉም ሰው ቤት ስትሄጂ ልጅ ስልክ ይሰጣል ቁጭ ይላል ምን እንደሚያይ አይታወቅም አባትም እናትም ልጅም ቲክቶክ ነው የሚያዩት ነው በጣም ልክ ያለውና ነገር ነው ማለት እንደ ጀነሬሽንም እኛን በጣም አፌክት ያረግን ነው በያስባለሁ ክሬቲቭ እንዳንሆን እኔ ድሮ ቲክቶክ ባልነበረ ጊዜ ማረጋቸው በጣም ብዙ ነገሮች ነበሩ ማስባቸው ከስቶሪም በይ ካራክተር ላይ በይ ገብቶሻል ሐሳቤ ህይወት የሚሸቱ ብዙ ነገሮች ነበሩ ድሮ እጽፍ እንደነበር ታውቂያለሽ በእውነት ማርያምን ሾርት ሙቪ ሰርቻለሁ ኮሮና ታይም ላይ ራሴ ጽፌ እንግዲህ እዛ ሰዓት ነው ቲክቶክ የተጀመረው አይ ነው መስራት ይችል ነበር ግን ለራሴ ሰርቼ ያስቀምጣለሁ አለቀው ግን እጽፍ ነበር
በቃ የሆነ ሰዓት ላይ ይመጣልኛል እጽፋለሁ አሁን ግን ፍሪ ታይም ሲኖረኝ ቲክቶክ ነው የማየው እሱ ነው ምልሽ በጣም ብዙ ታይማችንን እየወሰደብን ነው ብዬ አስባለሁ ከዛ ከተጠቀምንበት እሰየው ልክ ባለው መንገድ ልኩን ባወቀ መንገድ ከተጠቀምንበት እሰየው በጣም ብዙ ማደንቃቸው ቲክቶከሮች አሉ ይሄ ቲክቶክ የሚጠቀመው እንዲ ነው ብዬ ምሳሌ መሆን ያለባቸው ሰዎች አሉ በደንብ የሚሰሩትን የሚያውቁ ኮንተንት ያለው ፍሪ ሐሳብ ያለው ነገር ሰውም ሲያየው የሆነ ላይምሮሽ እንዴት ነው እኔ በቃ ቲክቶክ ሳይ የሚሰማኝ ስሜት ደስ የሚል አይደለም አብዛኛውን ጊዜና እሱን ስሜት አልወደውም ልክ አሁን አንቺ እንዳልሽው መብራት ሲጠፋ ከሆነ የምንነጋገረው ደግሞ ማንነጋገራቸው ብዙ ነገሮች አሉ ማለት ነው ማውራት ደግሞ አለብን አይደል ማለት እንደ ሰው የሰው ኢንቲሜሲ ይሄ ሰው መሆናችንን ህይወት እንዲሸቱ የሚያደርጉ ድሮ እኔ ኢትዮጵያ የሚባለው ነገር ራሱ ድሮ የሚሸተኝ ጠረን ለኢትዮጵያና አሁን የሚሸተኝ ጠረን ስልሽ ገብቶሻል ይሄ ድባብ ቫይብ የሚባለው ነገር ቤተሰብ ጋር እሱ ቫይብ የለም ጓደኛ ጋር እሱ ቫይብ የለም የትም ቦታ ሲሄድ ሶሻል ሚዲያ ነው የሚታየኝ ነገር በቃ ስራውም በሶሻል ሚዲያ ነው መዝናኛውም ሶሻል ሚዲያ ነው ፊልሙም ሶሻል ሚዲያ ላይ ነው ያለው ሁሉ ነገር እየተቀየረ ነው ባይዘው በቃ ከዛ የለም የሆነ እንዲ ምጨብጩ ህይወት የሚሸት ነገር አሁን ስክሪፕት በስልክ ፒዲኤፍ ሲላክልሽና በሃርድ ኮፒ ሲላክልሽ ያለውን ስሜት ይገባሻል በቃ ሃርድ ኮፒ እኔ የምጨብጠው ነገር ፈልጋለሁ ነው ሐሳብሽን እዛው ሪል ላይፍ አይደለም አብዛኛው ደግሞ ሶሻል ሚዲያ በቃ የታወቀ ነው ሁላችንም የሆነ ትንሽ ጊዜ ወጣ ብለን እንትን የምንሆንበት ይሄ ከራሳችን እኔ ራሴን መሆንበት ነው ብዬ ልል አልችልም ከራሴ የተወሰነውን ፓርት ብቻ ማሳይበት ነው እንጂ እኔን የሚገልጸኛል ልል አልችልም ሶሻል ሚዲያ ልክ ነሽ ከዛ እኔን የማይገልጸኝ ቦታ ላይ ይሄ ሁላ ታይም ከ24 ሰዓት ውስጥ ለ4 ሰዓት ለ5 ሰዓት ለ6 ሰዓት ያክል ሜቢ ከዛም በላይ ጊዜ የሚሰጠው ነገር ከሆነ መኖር ያቆምኩኝ ነው ማለት ነው ከጊዜ በኋላ አስበሻል ያለችን አጭር ታይም ላይ ተኝተን የምናሳልፈው አለ ሶሻል ሚዲያ ላይ የምናሳልፈው አለ በየትኛው ታይም ነው የምናስበው በየትኛው ታይም ነው የምንጽፈው የምንነጋገረው ከቤተሰቦቻችን ጋር የምናወራው ምናምን ይሄ አሁን የምታሳልፉት በጣም ቆንጆ ታይም ያለው መብራት ሲጠፋ ብቻ ነው ስልካችሁ ወይ ቻርጅ ስለሚዘጋ ወይ ኔትወርክ ስለሚያስቸግር አንዳንዴ ቲክቶክ ቢዘጋ ብዬ እመኛለሁኝ ግን ደግሞ ስራ ያለው ቲክቶክ ላይ ነው እኔም እንደዛው የሆነ ማይሆን አስተሳሰብ ነው የታሰብነውና ስኬጁል ወይ ያስፈልገናል ወይ በቃ የሆነ ራሱን በደንብ ማኔጅ ማድረግ የሚችል ሰው ነው ሶሻል ሚዲያ መጠቀም ያለበት ብዬ የማስበው ያው በደንብ የሚይዘው ሰው ያስፈልጋል በጣም እሺ ስለ አደይ ላይ ስለነበረው አጋጣሚዎች ትነግሪኛለሽ አደይ በቃ ያስተዋወቀኝ ስራ ነው ታውቂያለሽ አደይ ላይ ነው በቃ እንትን ያልኩት እሱንም አንድ አመት ምናምን ዴስቲቪ ላይ ከታየ በኋላ ነው ወደ ኢቢኤስ ላይ መጣው ዴስቲቪ ላይ የተወሰነ ሰው ነበር ያያየው የነበረው አሁን ደግሞ በደንብ ዴስቲቪ ተደራሽ ሆኗል ኢቢኤስ ላይ ሲመጣ በቃ እንደ አዲስ ማለት ነው የዛን ሰዓት እኔ በቃ ኖርማል ምናምን ከሰማው ነገሮች ተቀያየሩ በቃ እና ግን ለፊልም ለሚሰራ ሰው ክፍያው ብዬ ማስበው ሲታይልሽ ስራሽ አይደለ ከገንዘቡ በላይ ታይቶልሽ ሰው የሆነ ፊድባክ ሲሰጥሽ የዛኔ ክፍያሽ ነው በቃ የእውነት ነው ማለት በኤክስፐር የሚከፈልሽ ነገር አይደለም ባይዘው ኢነርጂ የሚሆንሽም የሚያቆይሽም ነገ ቀረጻ ስትሄጂ ምናምን የሆነ የሚያየው ሰውና የሆነ ያልሹ ነገር ሰው እየገባው እንደሆነ ስቶሪውን ሰው እየገባው እየደረሰው የሆነ ነገር እየተናገርሽ እንደሆነ ስታቂ ነው ደስ የሚለው በጣም እኔ ናፍቆት ላይ የሚቆጨኝ ነገር ባይዘው እሱ ነው በጣም ቆንጆ ፕሮጀክት ነበረ ሚውዚካል ነው በጣም ካቺ ነው ምናምን ለሰው ግን ዴስቲቪ ገና እየጀመረ የነበረበት ታይም ስለነበር ብዙ ኦዲየንስ አልነበረው ግን ለነፍስ ደግሞ አንጀት አርስ ነው ለነን በቃ እኔ ፊልምን መስራት ደስ የሚለኝ ለነፍስ ነው እግዚአብሔርን የሆነ እንትን ያልሽ አንዳንዴ ይሄ እኔ የምፈልገውን ህይወት መኖር ስጀምር በቃ ተሳካልኝ ነገሮች ተሳካልኝ ብያስባለሁ የግዴታ ይሄ መኪና ኖሮኝ ቤት ኖሮኝ የሆነ ካምፓኒ ኖሮኝ ምናምን አይደለም በቃ ይሄ ድሮ የምመኘውን ህይወት እየኖርኩት ስመጣ በቃ ኦሬዲ የተሳካልኝ ነው ገብቶሻል እኔ በጣም ተናድጄ ምናምን በቃ የሆነ ነገር ያው ህይወትሽ ላይ በጣም ብዙ ነገሮች ያጋጥሙሻል ሶ ከዛ ነገር ተናድጄ ምናምን ልክ ቀረጻ ቦታ ሲሄድ በቃ ሪሊ ጭራሽ ነው የሚጣፋው አላስበውም ስቄ ምናምን አልባት ወይ ማታ ሊሆን ይችላል ተመልሼ ላስታውሰው የምችለውና አደይ ደግሞ በጣም አድካሚ ስራ ነበረ
መጀመሪያ አካባቢ ዴይ ኦፍ የሚባል የለንም ነበረ ከሰኞ እስከ እሑድ ነበር የምንሰራው እውነት ለመናገር በቃ ከሰኞ እስከ እሑድ እኔ ደግሞ አለሁኝ እያንዳንዱ ኤፒሶድ ላይ አለው ምናልባት እንደው በጣም ትንሽ ነው ሊሆን የሚችለው የሌለውበትና በጣም ነበር የሚያደክመን የነበረው ግን በጣም ክሩ በጣም የሚገርም ክሩ ነበር በህይወቴ እንደዚህ አይነት እንትን አይቻላቅም ለኔ በቃ አዲስ ነገር ነው ሁሉ ነገር በቃ በጣም እንትን ያለ ነው ሌክቸር የሆነ ፕሮዳክሽን ነው ፕሮዳክሽኑና ከዛ በኋላ ነው ረፍት ያገኘን በሳምንት አንዴ ዴይ ኦፍ ይኖረናል ምናምን እንደዛም ሆኖ እየተነፋፈቀን ነው የምንገናኘው ምናምን አደይ ላይ የነበረኝ ኤክስፒሪየንስ በጣም ነው ደስ የሚለኝ ነበረው በጣም ማለት ነው ከምነግርሽ በላይ ብዙ ነገር እየተማርኩበት ብዙ ነገር ያወቅኩበት በጣም ብዙ ሰዎችን የተዋወቅኩበት እንዴት ነው ተከታታይ ድራማ በጣም የሚጠቅመው ራስሽን አፕግሬድ ታደርጊበታለሽ አይደል ኤፒሶዱ ራሱ እና ይሄ አንድ አይነት ካራክተርም ሳይሆን የሆነ ሌላ አይነት ልትጮሽ ትችያለሽ ገብቶሻል ይሄ አንቺ እኮ እኔ ራሄልን ነኝ ግን የተለያየ አይነት ነገር ሲመጣ እሱን እጮታለሁ ሰው ራሴ በቃ ሌላ ታሪክ ላይ ነው ማደርገው ማለት ነው ሜዳ ይሰጥሻል ድራማ ሲሆን ይሄ ባጭር የሚያልቅ ነገር ስላልሆነ በየኤፒሶዱ የተለያየ ስሜት የተለያየ ህይወት የተለያየ ታሪክ በደንብ በዛ ውስጥ ኑሮ ካራክተር ሳይሆን ኑሮ እየሆነ ይመጣል እንደ ፊልም ባንዶር ምናምን የሚያልቅ አይደለም በቃ እና እሱ ነገር በደንብ ኤክስፒሪየንስ አድርጌያለሁ በያስባለሁ የበለጠ ደግሞ የኔና አንቺን ጓደኝነት እያጠበቁ ነው ብዬ ማስባቸው ነገሮች ስራዎቻችን ናቸው አይደል መመሳሰላቸው አንድ አይነት ሙያ ውስጥ መሆናችን ምናምን 2-3 ነው የሰራነው ማስታወቂያ አብረን 2 አይ ቲንክ እስካሁን 2 ማስታወቂያ ግን በተደጋጋሚ ከዛ ደግሞ ሌላ ደግሞ አንድ ማስታወቂያ አብረን ሰርተናል ነው ይሁን አሁን ራሱ የሆነ ነገር ሲባል በቃ ካንቺ ጋር ነው ብሰራ ደስ የሚለኝና እንትን ሄቡ ጓደኛዬ እንደዚህ ምናምን በቃ ገባሽ የሆነ ካንቺ ጋር ብሰራው ሞር ኮምፎርታብል ሆኜ እሰራለሁ ደስ የሚለኛል በቃ ካንቺ ጋር ሆኜ ስራ ማይመስለንም ስራ ሳይሆን ኢንጆይ እናደርጋለን ኢንጆይ ያደርገን አሪፍ ስራ ነው ደግሞ ምን ሰራው በጣምና የማሄርን ስናስተዋውቅ እኔ የሰራን አይመስለኝም እየተዝናናን እንደሆነ አርጊ ነው ቆጥሮ ፎቶ ምናምን ቪዲዮ ስንነሳ ጭራሽ 2-3 ይሰራን አይደል እዛ ራሱ ከዛ አሁን የቅርብ ጊዜ ደግሞ ይሰራነው አለ የሲያትል ማስታወቂያ እነሱ ብቻ እሱ ራሱ አንድ ኢንቲሜሲ የሚጨምር ነገር ነው አይደል ሰው ከሚኖረው ምናምን ደግሞ ስራም ላይ ደግሞ አብሮ ሲሆን በሐሳብም ሲግባባ ምናምን አብረን ስንይዝ ጸጉር ቤት አብረን ምሳ ስንበላ አብረን ይሄ ስራውን ለመስራት ምናሳልፈው ፕሮሰስ በሙሉ አብረን ነው ምናሳልፈው ምናምን ነገር ደስ የሚለውም ደግሞ እሱ ነው በጣም ብዙ ሰው ሲያይን አብረን እንዴት ተገናኙ ምናምን የሚል ኮሜንት አለ ባይዛው አብዛኛው ሰው ከየት ነው ያገናኘሻቸው ምናምን ይላል የሂውማን ሄሩን ስንሰራ የእውነት እና የምርም ደግሞ አይገመትም እኔ ዴስቲቪ የሰራው አይመስለውም ብዙ ሰው ባይዛው በቃ ባንቺ በ9ኛው ሺህ ነው በደንብ የሚያውቁት አንቺን አደይ ላይ ነው የሚያውቁት ከዛ አሁን እና ድሮ ነገር ሆነባቸው እና ደግሞ እሺ ስለ ስራሽ አሁን ላይ ምንድን ላይ ነው ያለሽው ከአክቲንግ ውጪ ማለት ነው ለዚህ ቢዝነስ ምናምን በጣም ጀግናንሽ ባይዘው ይልነግርሽ ፈልጋለሁ ማርያም እኔ ታውቂያለሽ ሁሌ ካንቺ ጋር ስገናኝ ሁላ ያንቺን ስልክ ተቀብዬ እሺ እንትን እንደዚህ ያልክ ያንቺን ስልክ ራሱ እኔ እቀበላለሁና በጣም ጎበዝ ነሽ አሁን አውሪ በዋናነት ኢቨንት ኦርጋናይዚንግ ላይ ነው አሁን ያለሁት ብዙ ረጅም ጊዜን እየወሰደው ያለው ነገር እሱ ነው ይሄን ስል ግን በደንብ አጽንኦት ሰጥቼ መናገር የምፈልገው ነገር ለካሜራው ነው ይሄን የምናገረው የመጀመሪያው ዋናው ፕሮፌሽኔም መስራት የምፈልገውም ወደፊትም ሙሉ ጊዜን ልሰጠው የምችለው ነገር አክቲንግ ነው አክቲንግ ብቻ ነው ሰዎች ምንድነው ልክ የተወሰነ ያክል ጊዜ ፊልም ላይ ቆይተሽ ልክ ከጎን አብሮ የሚሄዱ ስራዎችን ስትጀምሪ ምናምን ከፊልም እየወጣሽ እየተውሹ ወይ ሌላ ነገር አትራክት ያረጋሽ ይመስላችኋል እሱ ሳይሆን ጀስት ደግሞ ህይወት የሚባል ነገር አለ አይደለ ከዛ ቤተሰብ የሚባል ነገር አለ አሁን እንዳወራ ነው በጣም ብዙ ኃላፊነት ወስደው ሳይኖሩ ያኖሩን በጣም ብዙ እናቶች አሉ አይደል በየቤቱ ሁሉም ሰው ሀስል ያረጋል እሱን ነው ያረኩ ያለሁት እኔ ፊውቸር ብዬ ማስበው ነገር ውስጥ ሁሉ እናት ያለች ብዬሻለሁ አክቲንግ ሰርቼ አክቲንግ ብቻ ነው የምሰራው ብዬ ቁጭ ብዬ ማመጣው ነገር እንደሌለ አውቃለሁኝ ማመጣው ነገር ለኔ አለ እሱን ዋጋ መክፈል አያቅተኝም እሱን ዋጋ መክፈል በደስታ አደርገዋለሁኝ ግን ደግሞ ቤተሰብ የሚባል ነገር አለ ኑሮ ህይወት የሚባል ነገር አለ ኢቭን ሰርቫይቭ አርገሽ እዚህ ሙያ ውስጥም ለመቆየት ከጎን የሚያኖርሽ ሌላ ህይወት ያስፈልግሻል እሱ ደግሞ መፍትሄው መስራት ነው ልክ ነሽ
እኔ ከልጅነቴም ቅድምም ሴልስ ምናምን ስትይ እኔም ሴልስ ሰርቼ ያውቃለሁ ስራ እወዳለሁ በአጠቃላይ ስራ በጣም ደስ የሚል ነገር ነው ማለት በራስሽ ነገሮችን ማድረግ ማለት እኮ በቃ ሰው እንዴት ነው ቁጭ ብሎ ውሎ ሰላም የሚሰማው አይ ነው ልክ ነሽ እኔ በቃ የሆነ የምሰራው ቢዚ የሚያረገኝ አይምሮዬን የሚይዝልኝ በቃ ይሄን አድርጌ ፕላን ማረጋቸው ሁሌ አሉኝ በተቻለኝ መጠን እሱን ለማድረግ ነው እየሞከርኩ ያለሁት ማለፊያ ኢቨንትን እዚህ ጋር ይደርሳል ብዬ አልጀመርኩትም እውነት ለመናገር ሲጀምር እኔም አውቀዋለሁ ሁሌ ነው ያወራን ተመስገን እንደዚህ ሆነ ማለፊያ ኢቨንት ምንለው አሜን እውነት ኪዳነ ምሕረት ተመስገን በጣም በእኔ ኃይልም ይሆን አይደለም በእኛ ባሰብነው ምናምን የሆነ ነገር አይደለም ስንጀምረው ቀለል አድርገን ነበር የጀመርነው አሁን እንደቀላል አመት ከ4 ወር አይ ቲንክ ምናምን ሆነ አመት ከ4 ወር ያክል በየሁለት ሳምንቱ ኢቨንት ማዘጋጀት ማለት በጣም ከባድ ነገር ነው በጣም ከባድ ነገር ነው እና ጊዜሽን ይፈልጋል አይምሮሽን ይፈልጋል ኢነርጂሽን ሁሉ ነገርሽን ይፈልጋል ዞሮ አንድ ነገር ስራዬ ብለሽ እስከያዝሽ ድረስ ኮሚትድ ካልሆንሽ ይተውሻል ስራው በጣም ምንም ነገር ልክ ነሽ በሰጠሽው ልክ ነው የሚሰጥሽ ማለፊያ ኢቨንት እንደዛ ቀለል ተደርጎ ተጀመረ ሰው በጣም ወደደው ከጠበቅነው በላይ በጣም ብዙ ሰው ወደደው እግዚአብሔር ይመስገን ትንሽ ደግሞ ለየት ያለ ነገር የሚይዞ ስለመጣ እንደ ኢቨንት እንደ ኮንሰርት ወይ ሌሎች ኢቨንቶች ላይ እንዳሉት አይነት ቫይብ አይደለም ያለው ትንሽ ወጣ ያለ ነገር እንዲኖረው ሞክረናል አሁንም ከዚህ በኋላ ምን ሞክረው በየጊዜው አዳዲስ የሆኑ ሰው በደንብ ቅድም ያልኩሽ ሐሳብ አለ አይደል ይሄ ሶሻል ሚዲያ የሚባለው ሐሳብ የማለፊያ ሐሳብ ስናስበው መጀመሪያ ልፍ ምንልበት ምናርፍበት ቦታ እንዲሆን ብለን ነው የሰራነው ስንሰራው መሬት ላይ መቀመጥ የሚለውን ሐሳብ ሳስብ ሰው መሬት ላይ ነው መቀመጥ ያለበት ያሰብኩት መጀመሪያ ይሄ ፋሚሊነት አለ አይደል ይሄ ሪላክስ ማድረግ ከዛ ከተፈጥሮ ጋር ስትገናኝ ያለው መሬት ላይ መቀመጥ ሌላ ቫይብ ነው አይደል በጣም ደስ ይላል እንጋራሱ እኔ አሁን ሰው አምኖኝ መጥቶ መሬት ላይ ሲቀመጥ ሳይ ተመስገን አምላኬ ይላል እግዚአብሔር የምሬን ነው ሰው መጥቶ ንጹህ ልብስ ለብሶ መጥቶ ምናምን መሬት ላይ ለመቀመጥ ፍቃደኛ ሲሆንልሽ ያለው ስሜት ሌላ ነገር በጣም ደስ ይላል ከዛ ግን ይፈልግ ነበር ሰው የሚያወራበት ሐሳብ የሚለዋወጥበት ከቤተሰብ ከጓደኛ ጋር እየተጫወተ እየበላ እየጠጣ እየተዝናና የሆነ እርፍ የሚልበት ቦታ ይፈልግ ነበር እና ማለፊያ ኢቨንት እሱን ያደረገው ከዚህ በኋላ የሚያደርገው እሱን ነው የሆነ አዳዲስ ነገሮች ክሬት ለማድረግ እንሞክራለን በዛ ውስጥ ግን ዋናው ኮንሰፕቱ ማለፊያ የሆነ ከሆኑ ሐሳቦች እልፍ ብለን እርፍ ምንልበት ቦታ ላይ እርፍ ምንልበት እንደዛ እንዲሆን ነው ሐሳቡ እርፍ ይያለ ነው እያሰረፍሽ ነው ወይዘው በዚህ አጋጣሚ የኔ ጎበዝ ነሽ ማርያም በጣም ጎበዝ ነሽ ስለፊት ይስራልሽ ሳይሆን ስለኔ ፓሽን የነበረ ሜካፕ ምናምን ቤት ያለው ባለኝ እቃ ምናምን ድሮ እንደዚህ ይችላል አረግ ነበርና በቃ ፕሮፌሽናል ሜካፕ አርቲስት ነኝ ተማርኩኝ ምናምን ተመርቀሻል ባይዘው ተመርቀያለሁ እና በቃ ሜካፕ ሰራለሁ ሜካፕ አርቲስት ነኝ በትርፍ ሰዓቴ እንዳልሽው ቀደም እኔም ልናገር የምፈልገው ነገር ዋና አንተኔ ይሄን በቃ እውነት አክቲንግ በቃ እኔ እንጃ ይሄ በህይወታችን ስንኖር ብዙ ነገሮች አሉ ሴት ልጅ ስንሆን ደግሞ ማግባት አለ መውለድ አለ ብዙ ነገሮች አሉ እነሱ ደግሞ ቴክስ ታይም በጣም ስለዚህ ከዛ በኋላም ቢሆን አልምተው ነገር አይደለም አክቲንግ ለምን ነፍሴ ነው ደስ የሚለው በቃ እንዴት ነው አንድ ነገር አንዳንዴ የሰው ልጅ ደስ የሚለውን ነገር እየሰራ ሲኖርና ደስ የሚለውን ነገር ያልሰራ ሲኖር የተለያየ አይነት ነው ደስ የማይልሽ ነገር ሲሰሪ እንዴት ነው ያስጠላሽ ነው ስራ የምትገቢው አይደል ደስ ይያልን ነገር ግን ሲሰራ በቃ ልክ አክሽን እስክትባይ ያለው ሞመንት ፊል አርገሹ ታውቂያለሽ እኔ መመስላቸው ብዙ ሰዎች ዘጠነኛዎች ላይ ድንገት ገብቼ ዝም ብዬ በቃ ቲናን ሆኜ እሺ አቡተው በቃ ምናምን ብዬ ሞጣ ነው የሚመስለው አይደለም ግን እንደዛ የምር በጣም ከልጅነቴ ጀምሮ እስከ አሁን ድረስ ወደፊትም ነፍሴ አሁን እርፍ የሚልበት ቦታ እኔ አክቲንግ ስሰራ በቃ አክቲንግ ለኔ በአጠቃላይ ሙቪ አንድ ሆነሽ ተፈጥረሽ አንድ ሰው ሆነሽ ተፈጥረሽ ብዙ ሆኖ የመኖሪያ እድል እንደመሰጠት ማለት ነው ገብቶሻል እኔ ሄቨን ብቻ አይደለም ሆኖ እዚህ ዓለም ላይ አንዴ ነው የምኖረው ግን አንዴ እንደ አንድ ሰው ሳይሆን እንደ ብዙ ሰው ነው የምኖረው ታድዬ በጣም በቃ እኔ የሆነ ስክሪፕት ሲላክልኝ በቃ
በቃ ደግሞ ማን ልሆን ነው ገብቶሻል ከዛ እዛ ውስጥ ደግሞ ካራክተር አናሊሲስ ሰርተሽ ካራክተሯን ተረድተሻት ትታዩና ይሄ አሁን እኔ አክቲንግ ላይ ያለኝ ነፃነት የትም ቦታ ኖሮኝ አያውቅም ባይዘው ኦን ሴት ላይ የሚኖረኝ ነፃነት የትም ቦታ ኖሮኝ አያውቅም እዛ ጋር ስንሆን የሆነ የሚወጣ ነገር አለ መሰለኝ ከሰውነታችን እኔ ያላቀ በቃ እንዴት ነው ካራክተር እኔ ሄቨን ሆኜ ተፈጥሬ የሆነች ሜላት የምትባል አንቺን ሆኜ እንድኖር ሲፈቀድልኝ እንደማለት ነው ገብቶሻል ፊልም መስራት ማለት እንደዛ ነው በጣም ሄቨን ነሽ ግን አይደለሽም ዛሬ ሜላትን ሆኚ ተብሎ ፈጣሪ 2 3 4 5 6 እድል ሲሰጠኝ እንደማለት ነው ያው ልክ ነሽ መታደል ነው በጣም ደስ የሚል ነገር ነው ይሄ ሁሉም ሰው ቢረዳልኝ ቢገባው ብዬ ማስበው ነገር ነው የእውነት እና እንድኖር መጓጓበት ምክንያት ይሄ እየኖርኩኝ እንደሆነ የሆነ ሐሳብ እየተናገርኩ እንደሆነ የሆነ ነገር እየሰጠው እንደሆነ የሚሰማኝ ቦታ አክቲንግ ስሰራ ነው ካራክተር ሲዝ ነው እንደዛ እንደሆንኩ እየኖርኩ እንደሆነ ፊልም ማረገው ራሱ ስራዎች ሰሪ ሰክሰስፉል ሲሆን ምናምን ደስተኛ ልትሆኚ ትችያለሽ ሁሉም ሰው እንደሚሆነው ምክንያቱም ሰው ያሰበው ሲሳካለት ደስ ይለዋል በጣም ግን ደግሞ የነፍስ ጥሪ ሲሆን ደግሞ ለነፍስሽ ብቻ የሚደርስ ነገር አለ ለሌላ ሰው እንዲ ነው ብለሽ ልታስረጁ ማቺው ነገር በጣም ነው ደስ የሚለው አክቲንግ መስራት በጣም አንዳንድ ሰው አክቲንግን ምን ይለዋል ልክፍት ነው በጣም በቃ ለቆም ማይለቅሽ ነው በቃ ይሄ የእውነት ውስጥሽ ከሆነ ለቆም ማይለቅሽም በየሆነ ዙሪያ ጥምጥም መጥቶ እዛ ውስጥ ነው የምትገቢው በጣም ማራና ብዙ ሰው እንትን ብሎሽ አያውቅም እንዴት ነው ግን አርቲስትነት ያበላል ምናም ብሎሽ አያውቅም በቃ የሚደክመኝ ነገር ጥያቄ ቢኖር ይሄ ነው እሺ ስንት ነው የሚከፈላችሁ እንዴ ጥሩ ነው አይደል የምታገኙት አይደለም ግን ጥሩ ነው ውስጥ ማገኘው የሚለው እንዴት ላስረዳቸው አይኖ እንዴት አይገባም በቃ አይገባም ለሌላ ሰው እንደዚህ እንትን የምትዩ ሰው ካልሆነ በስተቀር ብዙ አይገባም ጊዜ ከሰጠሹ ደግሞ ቅድም እንዳልኩሽ የሚከፍል ነገር ነው ደግሞ አይከፍልም ማለት አይደለም ግን ብድግ ብለሽ የሆነ አንድ ፊልም ስለሰራሽ በጣም ተከፋይ ትሆኛለሽ ማለት አይደለም ሁሉ ነገር ስቴፕ ፕሮሰስ የሚሆን ነው በቃ ያኔ ገና ስንጀምር ያለን አሁን የት ነን ምንመኘው ይሄን ነበር በቃ አሁን ደግሞ ምንመኘው ደግሞ ሌላ ነው ደግሞ የሆነ ቀን ደግሞ እዛ ላይ መድረስ አይቀርም ፊልም ባጠቃላይ በጣም ደስ የሚል ነገር ነው በጣም ኑሮ ነው ህይወት ነው በጣም እናንቺ አብረን ምን ሰራው እኔ እንጃ እናንቺ እንችላለን ካስታርጉ እስኪ ለውለት እናሳና አብራችሁ አሁን ደግሞ ትንሽ ከበድ ያለ ጥያቄ ነው የምጠይቅሽ እሺ ስለ ፍቅር ህይወትሽ ስለ ፍቅር ምን ላውራ ይሄው አቡም ጥሎኝ ያገባኩ አይገርምሽ ወይኔ ሰው አሁን አይሽ የተጎዳው ሰው ነኝ አይ ነው እንዴት ነው ግን እንደዛ ያደርገው አይገርምሽም አባብሎኝ ጠፋ ብዙ ሰው ባይዛው ሁለታችን ምን ጋባ ይመስለው ነበር እንደዛ እኮ ነው ካራክተር ላይ በሚታየው ላይ ቪዲዮ መልቀቅ አልቻልኩም እሱ የሱ ቪዲዮዎች ላይ እንዳለ የኔ ስም ነው ያለው የኔ ቪዲዮዎች ላይ ደግሞ እንዳለ የሱ የሰርግ ኮሜንት ነው ያለው ዛሬ የሆነ ቪዲዮ ልኬልሽ ነበር ቲክቶክ ላይ እንደው ምን አሉኝ አረ በጣም ብዙ ኮሜንት ነው ያለውና በቃ ከፍቷታል ያው ፊቷ ራሱ ያስታውቃል እንዴ አይኗ ራሱ እንዴ ምናምን ነገር አይ ነው እንሻውን ወደ ቁም ነገር ስንገባ የፍቅር ህይወት ፍቅር ደስ የሚል ነገር ነው አይ ነው በጣም መኖራችንን ምናረጋግጥበት ይሄ ልብ እንዳለን ምናረጋግጥበት መንገድ ነው አንዱ መንገድ ነው እና ፍቅር አሁን ፍቅረኛ የለኝም ኖሮኝ ያውቃል ያው ከዚህ በፊት ሪሌሽንሺፕ ውስጥ ሆኜ ያውቃለሁኝ ሳፈቅር ደግሞ እኔ ትንሽ ችክ ያልኩ ነኝ በቃ አንዴ ካስኩ አለቀም ቶሎ ታምኛለሽ በጣም ሰው ቶሎ ማም ነው ልክ ነሽ ማለት በቃ ሰው የሆነውን ነው ብዬ ነው ማስበው እኔ ይሄ የሚያደርገውን ነው ማየው ሰው የሚነግረኝን ነገር ምናምን ሳይሆን የሚያደርገውን አይና በቃ ይሄ ሰው እንደዛ ነው ብዬ አምኜ እቀበላለሁ የሆነ ነገር እስካገኝ ድረስ የሆነ ልክ እንዳልሆንኩኝ ማረጋግጥባት ኢቭን ልክ እንዳልሆነ ያወቅኩም ሪሌሽንሺፕ ውስጥ ሆኜ ያውቃለሁ ልክ እንዳልሆነ ያወቅሽ ግን ቆይ እስቲ አሁን ነገ አስተካክለዋለሁ ዛሬ ኮንዲ ስለሆነ ሊሆን ይችላል ምናምን ያልሽ የምታልፋቸው ነገሮች አሉ ግን ለራስሽ አንዳንዴ የሆነ አንድን ሰው በጣም ስትወጂው የሆነ ነገር የማይሆን የሆነ ሬድ ፍላጎችን እንኳን እያየሽ አንዳንዴ ለራስሽ የሆነ ምክንያቶችን ትሰጫለሽ አይ ይሄ እኮ የሆነው እንደዚህ ስለሆነ ነው የራስሽን ልብስ ታለብሳቸዋለሽ ነገር አንቺ አይምሮሽ ውስጥ የምትፈልጊው ሰው አለ ያ ሰው እኮ እንደዛ አይደለም ግን
ነው ብለሽ ለራስሽ ኮምፎርታችንን ስለምንወድ እንዲሆኑልን ስለምንፈልግ እንደዛ ታለብሻቸዋለሽ የሆነ ነገር ሲጎድል አይ ይሄ እኮ እንዲህ ስለሆነ ነው አይ ይሄ እኮ እንዲህ ስለሆነ እኔ እንዲህ ስላረኩኝ ነው እኮ እንጂ እያልሽ ልክ አይደለም በቃ የሆነውን ነገር ትክክል ያልሆነውን ነገር ትክክል አይደለም ብለሽ መቀበል ነው ያለብሽ ቶሎ ፍቅር እንዳይዘኝ አሁን እየሞከርኩ ነው ቶሎ ነው ፍቅር የሚይዘኝ ደስ ነው የሚለው እኮ በጣም ደስ የሚል ነገር ነው እውነት ግን ደግሞ ልክ አይደለም ማለት ሁሉንም ማመን የሆነው ሁሉ ልክ ነው ማለት አይደለም የሆነ ጋፕ ይፈልጋል ስፔስ ይፈልጋል ማሰብ ይፈልጋል እኔ እንትን ይመስለኝ ስለነበር ነው ካልኩሌት ማድረግ ይመስለኛል ካሰብኩበት ይሄ ፍቅር እኮ ማለት ዝም ብለሽ ሳታቂው የሚሆን ነገር ነው አይደለ ሳታስቢው ነው የሚሰማሽ ስሜቱ ምናምን የሆነ ካሰብኩበት ይሄ ሆኖ እንዲህ ስለሆነ ነው ምናምን ካልኩኝ ካልኩሌት ያረኩ ይመስለኛል ግን አንዳንዴ ካልኩሌት ማድረግም ልክ ነው መሰለኝ አሁን ላይ ሆኜ ሳስበው ይችላ ብለሽ ያለፍሻቸው ነገሮች መተው ፋይናሊ ድክመትሽ ሲሆኑ ያኔ ባላልፈው ኖሮ እኮ ይሄን ጉዳይ እዛ ጋር አብቅተው ነበር ምናምን ብለሽ ጊዜሽን ቢያንስ እንዳታባክኝ ያረግሻል ቀድሞ ማወቁ ልክ ደመነብሳችንን ሴት ልጅ ደግሞ ደመነብሳ በጣም ብዙ ነገር የሚነግረን ነገሮች አሉ ደመነብሴን በጣም ማመን እንዳለብኝ አሁን ይሰማኛል በቃ ልክ ነሽ እሺ አንቺስ አሁን ምን ላይ ነሽ ያለሽ እኔ ጓደኛ አለኝ እና እግዚአብሔርን የምለምነው ነገር አለ ማለት እኔ እንትን ይሄ እናቴ ናት ያው ያወራን ነበር አይደለ ቀደም እናት ናት ያሳደገችኝ ከዛ ደግሞ እናት የሆነች አክስት አለችኝ ደግሞ በቃ ሁለት ሆኖ ነው በደንብ አብሮ ያሳደጉኝ በቃ እናት የሆነች አክስት ስለሽ ያው ለሰው ለማስረዳት አክስቴ ናት ተላለው እንጂ አክስት የምትባል አክስት አይደለችም እናት ናትና እኔና ይሄ አንዳንዴ የጓደኞቼን አባት ሳይ እንደዚህም አለ ሰው መፈልገው እኔ ላይፌ ላይ መፈልገው የሆነ ፐርፌክት የሆነ ላይፍ ባይሆን አትሊስት አለ አይደለ ልጄን obviously ልጅ ከናትና ከአባቱ ጋር ሲሆንና አይደለ ያው ሰው እኔ ልጄን መፈልገው ጥሩ አባት እንዲኖረው ፈልጋለሁ ከዛ ደግሞ ለኔ ደግሞ ጥሩ ባል እንዲሆን ፈልጋለሁና እግዚአብሔርን መለምነው እሱም ባየው ቁጥር እግዚአብሔርን ማመሰግንበት አይነት ሰው እንዲሆን ፈልጋለሁ አሜን እንደዛ አይነት ተዳይስጥሽ ነው አሜን እንደዛ አንፈልገው በቃ አላቅም ብቻ ይሄ ለልጆቼ እኔ እንትን ያልኩትን የሆነ ነገር ትንሽም ነገር ቢሆን እንዲሰማቸው አልፈልግም የሚሰሙኝ የነበሩ ነገሮች እንዲሰማቸው አልፈልግም የሆነ በቃ አባቴ እናቴ ምናምን ብለው እንትን እንዲሉ ነው የምፈልገው አይ ቲንክ ሁለታችንም ተመሳሳይ ስሜት ነው ያለን ምልሽ በእናት ብቻ ማደግ እኔ አሁን ቅድም እንዳልሽው ምንም ተሰምቶኝ አያውቅም እንደጎደለኝ ምናምን ተሰምቶኝ አያውቅም ግን ደሞ አለ ልጆች ደግሞ ግን እሱን መሆን የለባቸውም አይደለ ዞሮ ትዳር ብለሽ ከያዝሽ እኔ እስከ ፍጻሜ ድረስ አብሬው ምኖረው ትዳር ቢኖረኝ ምኞቴ ነው አሁን ላይ እውነቱን ስነግርሽ ትዳር በጣም የሚያስፈራበት ታይም ላይ ነው ያለው በጣም አይደለ ምን ሰማው በጣም ብዙ ነገር አለ ምን ናየው በቅርባችንም በሶሻል ሚዲያው ምን ሰማው ነገር የባሰ ትዳርን እንድንፈራ የሚያደርግ እንጂ የሆነ ድሮ እናትና አባቶቻችንን ጎረቤቶቻችንን አይተን ደስ ሲሉ እንደምንለው አይነት ትዳር እኔ አሁን በቅርቤ እያየው ስላልሆነ የምፈራው ነገር ነው ትዳር ገብቶሻል ሐሳቤ ምኞት ብቻ ሆኖ እንዳይቀርብኝ እፈራለሁኝ ይሄ ቤተሰብ የሚባል ትልቅ በቃ በጣም ትልቅ ነገር ነው ቤተሰብ ማለት ይሄ ሁለት ሰው አንድ የሚሆንበት ቦታ ቤተሰብ የምትመሰርቺበት ልጆች ወደዚህ ዓለም የምታመጪበት ቦታ ምናምን ነውና ትልቅ ጸጋ ያለው ቦታ ሆኖ ግን እያረከስ ነው ስለሆነ ፈጣሪ እኔም የምመኘው ነገር በተሻለ መጠን እኔንም መልካም ሚስት እንዲያረጋኝ እንዲሰራኝ ባሌንም ሰርቶ እንዲያዘጋጅልኝ አሜን እና መልካም ባል እንዲሰጠኝ ጥሩ ትዳር እንዲኖረኝ እመኛለሁ ወደፊት ደስ የሚል ቤተሰብ ያለው ሰው ያስቀነው በጣም በዚህ ከቤተሰብ በላይ ምንም ነገር የለም በቃ ለሴት ልጅ ደግሞ ገባሽ የሆነ ነገር አቺቭ አድርገሽ ምናምን መጨረሻ ቤተሰብ ምናምን ስትመሰርቺ ነው ቤቴ የምትይበት ቦታ የምትይጂበት በቃ ይሄ ልጆቼ ምናምን የምትይበት ቤት መሆን አለበት ስገባ ባሌ ከደጅ ሲመጣ ውሽ መጣ ምናምን አይነት ምለው ሰው መሆን የለበትም በቃ እስኪመጣ አራውላ ይሆናል አይደለ እኔ እንጃ ብቻ እግዚአብሔር ለዚህ ሁሉ መፍትሄ ብዬ የማስበው ጸሎት ነው በቃ ጸሎት ምንም ነገር ይፈታል
ብያስባለሁ በቃ አንቺ ሆነሽ ተገኚ ከሱ ብቻ ሳይሆን ከሰው ብቻ ሳይሆን መጠበቅ አንቺ መሆን ያለብሽን መሆን አለብሽ መጀመሪያ ያችን ሴት ከሆንሽ በኋላ ግን ከዛ በኋላ መጸለይ እውነት ነው እግዚአብሔር ያልብን ያያል ማርያምን እሱ አስተካክላት እስጠን ትዳር ከፈጣሪ ነው ይባላል የምርም ደግሞ እንደዛ ነው እኛም ሚስት ሆነን እንድንሰራ ፍቃድ ካለን ነፃ ፍቃድ ለፈጣሪያችን ከሰጠ ነው ፈጣሪ ይሰራናል ባሎቻችንንም ሰርቶ አሜን ጥሩ ትዳር ይስጠን አሜን ምን ጠብቅበት ትግስቱንም በቃ ይሄ ቀን የሚመጣበትን ምን ጠብቅበት ትግስቱንም አምላክ ይስጠን በቃ ጸሎት ነው እኛ ጸሎት እናረጋለን ሌላ ምንም ማረግ አንችልም መቼም እየሄድን ካስቲንግ አይደለም ትዳር ምትቀብሹ ነገር አይደለም ትዳር እሱ እንዲሰጥሽ መጸለይና መጸለይ ብቻ ነው እውነት ነው በስራ በተያያዘ ደግሞ ፊውቸር ቢ የማስበው ነገር በጣም ቆንጆ ፊልሞችን መስራት እንዳልኩሽ ብዙ ሰው ሆኖ መኖር በፊልም ውስጥ ከቢዝነስ ጋር በተያያዙ ደግሞ በማልፋ ኢቨንት በጣም ብዙ ፕላን የምናረጋቸው ነገሮች አሉ እነሱ ተሳክተው ማየት ትልቅ ካምፓኒ ሆኖ ማየት ከዛ ውጪ ትንንሽ ደግሞ ስሞል ቢዝነሶች አሉ ኦንላይን ሾፒንጎች ምናምን ብቻ ብዙ አይደለም ዛሬ ያለን ላይ ነው ተመርኩዘን ፕላን ልናረግ የምንችለው አሁን ባለው ግን ያለው ፈጣሪ ባርኮልኝ ኪዳነ ምሕረት ባርካልኝ ከዚህ የበለጠ ከፍ ብሎ ከዚህ የበለጠ አድጎ መኖር የምችልበት እናቴን ሳታስብ በነፃነት የምትኖርበት ዓለም እንዲሆንላት ነው የምፈልገው እሱን የማደርግበትን ጊዜ ቅርብ እንዲያደርግልኝ ፈጣሪን እለምነዋለሁ አሜን እሱን አድርጌ ቤተሰቤን መስርቼ ትዳር ኖሮኝ ልጆች ኖሮኝ ከዛ በኋላ ምን በቃ ይሄ ነው ፊቸሪ ነው በቃ ይሄ ነው በቃ እኔ ጋርም ያለው ነገር እንደዛ ነው በቃ በቢዝነሱ ሜካፕ አስፋፍቼ ወደ ትምህርት ቤት ማድረግ ፈልጋለሁ ያው እሱ ደግሞ ያው ጊዜ ይፈልጋል ስለዚህ ከትንሽ ጊዜ በኋላ በቃ እሱ ነው እንትኔ ጎሌ እሱ ነው ከዛ ደግሞ በዚህ በአክቲንግም ደግሞ ብቻ በቃ ሁሉን ነገር ለእግዚአብሔር መስጠትና እኛ ሆነን መኖር ነው አይደል በየው ማሰው በቃ እግዚአብሔር ይስራው ይጨርሰው እኛ ተጨንቀን አስበን ምንም ምን ጨምረው ነገር የለም ሁሉ ነገር ለእግዚአብሔር መስጠት ነው እና በቃ እኔም እግዚአብሔር ልቤን አሁን ያለውበት ልቤን እንዳይቀይርብኝ እለምነዋለሁ በጣም ጥሩ ላይ ነኝ ቢያስባለሁ በጣም በእውነት ራሴ ለነዚህ ለማውራት ሳይሆን የሆነን በቃ ይሄ ሰው እንደዚህ ይለኛል ብዬ እንኳን ማስብበት አይነት ሁኔታ ላይ አይደለሁም ያለሁት በቃ በዚህ አጋጣሚ ግን የምርም ስላነሳሽው ሳይሆን በጣም ደስ የሚል ልብ ያለሽ ሰው ነሽ የእውነት በጣም የዋህ በቃ እኔ ሰው የሚሸት ነገር ወዳለው እንዳልኩሽ ህይወት የሚሸት ነገር እና አንቺ እንደዛ ነሽ ሰው ነሽ በቃ እና እሱን ወደዋለሁኝ እንዳልሽው ፈጣሪ ልብሽን ይጠብቅልሽ አሜን በድክመቶችም በምንም ፈጣሪ ልብሽ እንዳይቀየር በሚያጋጥሙሽ መጥፎ ሰዎችም ሊሆን ይችላል በህይወት አጋጣሚ ባይዘው በጣም እንትነን የምንቀያየር ነገሮች ነን ሰዎች ዛሬ እንደዚህ እንደሆንሽው ላትቀጥይ ትችያለሽ ነገር ማላቃት ሜላት ልትሆኚ ትችያለሽ ማታቂያት ይበልሆን ይችላል እሱ እንዳይሆን እንዳልሽው ጸሎት ነው ዋናው ነገር ፈጣሪ ልብሽን አይቀይርብሽ እንዳልሽው አሜን ወድሻለሁ በጣም እውነት ስለምትረጅኝ በብዙ ነገሮች ስለምትረጅኝ ስለምታስብልኝ እውነት እኩል ነን አድሜ ታላቅሽ መስልሽ ነገር አለ አንዳንዴ እንደ ታናሽ እንደዚህ አታርጊ እንደዚህ ምናምን የምትይኝ ነገር አለና እንደ ታላቅ በቃ እንትን ብለሽ የምታወሪያቸው ነገሮች ምናምን ነገር በዛ ላይ ደግሞ ደስ የሚለው ነገር እናትሽ በጣም ነው የምትወደኝ የኔ እናት አንቺ በጣም ነው የምትወድሽ ታዲዬ በቃ እና እወድሻለሁ ሄቪ እሺ ሜቢ እኔም በጣም ነው የምወድሽ እንግዲህ በልብ ወግ ላይ ከጓደኛዬ ሄቨን ጋር የነበረን ቆይታ ይሄን ይመስል ነበር እስካሁን ድረስ ተከታተላችሁን በጣም ነው የምናመሰግነው ሰላም ሁኑ